እዛ ውስጥ መጀመሪያ ቴዲ አፍሮን ያው ማንሳት ስላለብን አንድ ዘፈን አለ የኔ ዘፈን እቺ የምታክል ቁራጭ የሰጠኝ ያገር ዘፈን ሆናለች። አንድ አባባል ናት። በቃ የራሳችን በትንሹ 18 አይነት ሙዚቃ መድረክ ላይ ሳትወርድ ዘፈን አይቻለሁ። ቻይንኛ ጭምር ቻይንኛውንም ነው ለጅማ ያደርሳት ከፈተ ያወራ ትልቁ መውደድሽ ገና ይኮላተፋ ሙሉ አልበም ሁሉ እየዘፈንኩ ሙሉ አልበሙን የራሴ አልበም በነገራችን ላይ ያ አልበም እኔ ብቻ ነኝ የሰማሁት። እሱ ደግሞ ሌላ ታሪክ ያለው አልበም አለ ማለት ዳዊት አንድ ቀንም ስጋ በልቶ አያውቅም። አንድ ቀንም እኔ ሁሉ ጊዜ እንደምለው ካልዘፈንኩ ሞታለሁ ምናምን ብዬ ቁጭ ስንት ሙዚቃ ነው? ወደ 18 ሙዚቃ ቻይንኛ ሁሉ ዘፈን ሰምቻለሁ። ሷሊ በነገራችን ላይ አክሱማይት የምትለዋን ስም ለሁለት እኔና እሱ ነን በቃ ከወጡት ስሞች ሁሉ ካልወጣ ብለን ያጸደቅነው ማለት እኔና አብዱል ዋሲት ነን። እንደ ዳዊት ጽጌ እኮ ሰው ቢበላ ኖሮ ገበሬ ራሱ በ3 ዓመት ነበር የሚያርሰው። ስቴጅ ላይ በጣም ከልጆቹ ጋር እየጨፈርን ስንዘፍን ዳዊት ጽጌ ኧረ ተው ወገብ ይሰበርና ነው ወይስ ዳግም ፈነዳ ምናምን አለኝ። ሚዜ የዳዊት ጽጌ ስታይል ምናምን ተብሎ ሚዜዎቹ ቀኝ እጃቸውን ሰብስበው እንደዚህ እያሉ ወይ አራዳ ወይ አራዳ ወይ አራዳ ወይ አራዳ በበረከት አቆይቷት 80 ዓመት እድሜ ላይ ደርሳ ስትለይ ከባድ ነው። አዎ። እና ከዛ ፊት ቴዲን አታውቀውም አንተ? አላውቀውም። በጣም ትንሽ ልጅ ነው። እንዴት ብለን እናውቀዋለን? እየተሞተ እየተከካ እየተቦካ የሚባል ተረት አለ። የሆነ ጊዜ ማህሪ ብራዘርስ ሳይፈጠር ዳዊት ባንድ ሆነው ነበር። እነሱ የዳዊት ባንድ ሆነው ነበር። መጠጥን ጠጣጣቅ እኔ ጠጣው ቀምሼም አላውቅ። ያስቃል እሱ። ጋሽ ተስፋዬ ገና ጻፊዋን እንዳየ እሱ ምን ያደርግልኛል አንቺ ትበቅኛለሽ ባዳለሽ ይሏታል። ሰርግ ስትሰራ እናትና አባቱን አጋብተ ልጆቹ ደግሞ አድገው ድጋሜ ልጆቹንም ደግሞ ሰርግ ሰራ። 28 አሁን 28 ወይዘሮ መጽላል ማለት የዋሊያስ ባንድ ያቶ መላከ ባለቤት የነበረች አሁን ቅርብ ጊዜ ነው ያረፈችው። ከዚህ ሰውዬ ዲያነት ድምጽ እንደምናምን አሉ ገባ በቃ ትንሹ ቴዲ ማለት ነው እንግዲህ 17 ታገኙ እንደ ቴዲ ያኔ ቀጭን ቴዲ ትንሽ ልጅ 17 ዓመቱን እየጨረሰ ወደ 18ቱ እየሄደ በጣም ቀጭን ሙሉ ኩራቱ ሙሉ ነገሩ እንዳለ ማለት ነው። በቃ እስኪ ሞትም እንደው ሊየው አንቺን ትቼ ሁሌ ተማጽኜ እንደዚህ እስከመቼ። ሰላም ጤና ይስጥልን። የተከበራችሁ ክብራት የአሌታ ቴሌቪዥን ተከታታዮቻችን እንደምን ሰንብታችኋል? እንደምን ከረባችኋል? ዛሬ ካንድ አንጋፋ አርቲስት ከትልቅ የጥበብ ሰው ስቱዲዮ ምናልባትም የተወለደበት ቤት ውስጥ ተገኝተናል። ያው ትልቁ ዳዊት እንግዲህ ትልቁ ዳዊትና ትንሹ ዳዊት እየተባለ ስለሚባል ነው። እንግዲህ ስቱዲዮ ተገኝተን ብዙ ነገሮች እናወራለን፣ እንጨዋወታለን። እናንተም አብራችሁን ነው። ዳዊት ስላገኘሁ ደስ ብሎኛል። እኔም እንደዛው እግዚአብሔር ይስጥልኝ፣ በጣም እናከብራለሁ። በቅርቡ እንግዲህ በጣም የምንወዳትን በጣም የምናከብራትን ትልቅ ባለሙያ ራሔል ዮሐንስ ድምጻዊት በህይወት አጥተናል። አንተ ደግሞ ቤተሰብ ነህ፣ የህይወት ታሪክ የሚያነበብከው አንተ ነህ። ተጋብዘህ አይቻለሁና አንድ ነገር ስትናገር ሰማው። ለኔና ለጸጋዬ እሸቱ ስላረገችልን ነገር እናመሰግናለን ብለህ ነው የጀመርከውና ምንድነው ያረጋችላችሁ? እንግዲህ ይኸውልህ እሷ ታሪኳን ሁሉ ሰምታችኋል። እሷም ስትናገር የዘፈን ሙዚቃ የጀመረችበትን ጊዜ እንዴት እንደጀመረችና በጣም የታወቀ ክለብ ነበራት
ዘፍንበት ካዛንቺስ። ታሪኩ የጀመረው እሱ መጥቶ አንድ ቀን እሷ ቤት እንግዶች ይዘውት መጥተው እሱ እየተጫወተ ክራር ማሲንቆ የሚጫወት ነበረ ከተማ መኮንን። እና እንደዚህ እየተጫወተ እሷም የሆነ ነገር እያለች በዛው በቃ አንድ እዛ የመጡ እንግዶች በካሁን በኋላማ ክትፎ ቤት አይሆንም ይሄ ቤት፣ ጥሩ ብርጭቆ ጥሩ መጠጥ ተደርጎ ያንቺን ድምጽ የምንሰማበት ስትዘፍኝ የምንሰማበት ቤት ነው የሚሆነው ተባለ። እንግዲህ በዛ ነው የጀመረችው ያንን ናይት ክለብ። መጨረሻ ልክ ስትተወው ከአክሱማይት ታሪክ ውስጥ መጨረሻ ላይ እንግዲህ የነበርነው እኔና ጸጋዬንን አብረን የነበርነው እና ያ ማለት ከ91 ዓመተ ምህረት በኋላ እኔና ጸጋዬ ብቻ ቀርተን ነበር እና ናይት ክለቡን አከራየችንና ያንን ነገር ለማስታወስ ነው። ብዙ ነገር ነው የረዳችን። አክሱማይት ክለብ ብለን ከፍተን እኛ ደግሞ ያው እዛ ስንሰራበት ቆይተናል። ምናልባት የዛን ጊዜ ባንድ የራሱ ክለብ የነበረው ያለ አይመስለኝም ነበር ባልሳሳት፣ ባንድ ሆኖ የራሱ ክለብ የነበረውና እሱን ምስጋና ነው እንግዲህ በዛለታ ለቤተሰብ ማስታወሻም እንዲሆን አንዳንዴ ደግሞ ቤተክርስቲያንም ሆኖ ያምልኮ ቦታም ሆኖ ሀዘንተኞችን የሚያበረታም ነገር ሆኖ ይታሰባል። እንደ እምነታችን ደግሞ የምናመልክበት ሰዎች ብዙ ሰዎች የሚያምኑት ቦታ ምስክርነት መስጠትም ያስፈልጋል በሚል ነው እኔ እንደው ባላሰብኩት ሰከንድ ሲታወሰኝ ያቺን የገለጽኩት ነው ማለት። እሱን አየሁ። በነገራችን ላይ ራሔል ዮሐንስ ሂልተን ሆቴል አስተናጋጅ ነበረች። ወንድሟ እንግዲህ ሰይፉ ዮሐንስ ሀገር ፍቅር ነበር። እንደውም በወንድሟ ሞት በኋላ በጣም ተጎድታ ነበረ። ታናሽ ወንድም ነውና ያው ሰይፉ ዮሐንስ ቤቷ ትልቅ እሷ ነበረች። እሱ ደግሞ እኛን የመሰሉ ነገሮች በዛች ባጭር ጊዜ ሰጥቶን ያረፈ ነው። በጣም ያው የወላጆችም ጫና ነበረበት እሷም ላይ ያው መምጣቱ አልቀረም፣ ግን በጣም አዝናለች። ያው ስንሰማም ቃል በቃልም ነግራናለች እና በቃ ያው ብዙ መናገርም አትፈልግም ነበረ። ለነገሩ በጣም ጎበዝ የሚገርም ድምጻዊ ነበረ። በዚህ ላይ ደግሞ ትልቆቹ አብረውት የነበሩ እንዲያውም አንድ ኢንተርቪው ሰምቻለሁ። እሱም በህይወት የለም። የተሾመ ምትኩ የትልቁ ተሾመ ምትኩ ወንድም ቴዎድሮስ ምትኩ በጣም የሚገርም ሳክሶን አሜሪካን ሀገር ነበር። አሁን በቃ የላይፍ ታይም በቃ በምንም በቃ ሊቀየር የማይችል አንድ በጣም የሚገርም የሳክስፎን ኢንስትሩሜንታል ሰጥቶን ነው። አባታቸው ፓይለት ነበረ አይደለም? እነሱ ቴዎድሮስ መኮንን ናቸው። ቴዎድሮስ መኮንን ደረጀ መኮንን ናቸው። እነሱ የካፕቴን መኮንን የአስቴር ሙዚቃን የሰራው ደረጀ መኮንን። እነኚህ የተሾመ ምትኩ ዋናው ትልቁ ዘፋኝ ጋራ ስር ነው ቤቲሽን የዘፈነው። የእሱ ወንድም ተሾመ ምትኩ የሚባለው ሳክስፎኒስት ሲናገር ሰምቻለሁ። በጣም የሚገርም እንግሊዝኛ ዘፋኝም ነበረ። ድምፁ በጣም ረጅም ነው በጣም ይባል ነበረ። እንትናን ሰይፉ ዮሐንስን ሲል ሰማለሁ። እና እሱም ታሪክ ነበር እንዳልከው ያው በቃ የመጎዳት ነገር ነበረባት። በእርግጥም ቤቷ ድረስ ሄጄ አግኝቻታለሁና ይሄን ነገር አውርታኝ ነበረ። በጣም በቃ ከወንድሟ ሞት በኋላ በጣም እንደተጎዳች ብዙ ነገሮች እንደደረሱባት እንግዲህ ለቤተሰቦቹም ለእናንተም ያው ቤተሰብ ነህና ያጽናችሁ እንላለን። እንግዲህ ስልህ እሷም የነበረችበትን ዘመን እግዚአብሔር በበረከት አቆይቷት 80 ዓመት እድሜ ላይ ደርሳ ስትለይ ከባድ ነው። ሀገሬ ኢትዮጵያ የሚለው ሙዚቃዋ የሚገርም ነው። በጣም የሚገርሙ በቃ እሷ ለብቻዋ የራሷ መንገድ እኔ ዘፈንም ዘፍኜላታለሁ። አንድ የኔ ሙዚቃ የሚል ዘፈን አለ። እዛ ላይ ስሟንም ለሁሉም ይዘፈንከው ማለት ነው። ያው በቃ እንዳንድ ጋሽ ጥላው ለነጋሽ ማሙድ እንደሱ ብያልኩስ እና ነገር ያነሳዋል ብዬ እንደው ከመስመርህ አልወጣና በዚሁ አጋጣሚ በጣም ደግሞ እሷ 80 ሆነች። ደግሞ በ58 ዓመቱ ደግሞ ያጣነው ሰው አለ። ደግሞ በዚሁ ሰሞን ሰማኝ በለውና በኃይል ነው እንደው ከመስመር ወጥቼ ይሄን ነገር ማስታወስ ስላስፈለገኝ ነው የምነግርህና ትልልቅ የባህል ቱባውን ባህል እሱ ደግሞ በጣም በተለየ ከግሽ አባይ ኪነት ጀምሮ
አንቱ የዋ ከሚለው ሙዚቃ ጀምሮ ገባ የሰጠን ደግሞ ብዙ 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 ትልቅ ነገር ነበርና መቼም ይሄ ሲነሳ ያኛውም እንዳይረሳ የቀብር ዕለትም ሰምተናል። የእሷን ስናስብ ቅድመ አያትነት ቀልድ አይደለም። ቅድመ አያት ሆኖ በበረከት ኖሮ የልጅ ልጅ ልጅ ያየች ሴት ሆና ከዛ ደግሞ እምነቷም ደግሞ ጠንካራ ነውና ወደ እምነቷም ደግሞ ልክ ፈጣሪዋ በፈቀደላት በተመኘችው ደግሞ እንደዚህ ሆና ማረፏ በጣም እንትን ይላል። መቼም ማንም ይሙት የሚባል አይደለም። ትሂድ አጎንብሳ ይላል እኮ አሁን እናት ለምን ትሞት አለማየሁ እሸቴ የሚባል አባባሉም ቀልድ አይደለምና ምንም ቢሆን መቶም አይበቃም ቢኖሩልን ደስ ይለናል። እንኳን እናት ማንም አይሞት ነው የምትለው፣ ግን ይሄ ተፈጥሯዊ ሕግ ነውና አንድ ትልቅ ተረት አለ እኮ ያው ታውቀው የለም እየተሞተ እየተተካ እየተከካ እየተቦካ የሚባል ተረት አለ። መከካትም አይቀር መቦካትም አይቀር መሞትም አይቀር መተካትም አይቀር እና ያንን ሕግ በግድ መቀበል ስላለብን ነውና ግን ስታመዛዝን ወይኔ በዚህ እድሜው ቅድም ስለ ወንድሟ እንዳነሳ ነው ወይኔ ምናምን ባለፉት 40 አመቶች ከ78 ጀምሮ ካንቱ የዋ ጀምሮ ደግሞ ሰማኸኝም የሰጠን ነገር በጣም ትልቅ ሙሉ ጉልበት ሆኖ ልጆቹን እግዚአብሔር ለበረከት ለዘር ማስጠሪያ ያድርግለት። የባለቤቱንም በነገራችን ላይ ጎበዝ ተዋናይ እንደሆነ ታውቃለህ። በጣም የባላገር ፍቅር ላይ ብሔራዊ ቲያትር በጣም የሚገርም ተዋናይ ነበር። እናንተ የምታውቁት ተዋናይና ድምፃዊው ነው። አብሮ ደግሞ ሲቀመጥ በጣም እንዲህ አይነት ሰዎች እዚህ ስራ ውስጥ አሉ። በነገራችን ላይ ቤት ውስጥ ብቻ የሚያጫውቱህ የሚያስቁህ በጣም የሚቀልዱ በቃ እና ቀልድ ደግሞ ልትገምተው ማችለው ቀልድ ተጫዋች ነው ይባላል። አረ ተጫዋች ከተጫዋችነት ባሻገር ደግሞ ደግ በቃ ደግ ሲሉ ሰምቻለሁ። በጣም ደግ በቃ ደግ ብልህ በቃ ማታምነው ደግ። እኔ በቃ አንድ ጊዜ እንደዋል ሳልናገረው አላልፍም። ሁለቱንም ነው እሷ ያው እዛ ፊት ለፊት ተናግሬያለሁ። የእሱን ደግሞ ይሄም ምስክርነት ይሁንልኝና በቃ ስራ ሰርተን አንድ ትልቅ ስራ አሁን አንድ 9 አመት እንደዚህ ይሆናል መሰለኝና በቃ የነበሩት ድምፃውያኖች ሁላችንም ያው ቶሎ ገንዘብ ምናምን ቲቪዬ እንዴ እኔ ደግሞ ለኔ ታስባለህ ይልቁን እኔ ጋር አለ እኮ የሚያስቸግሩ ካሉ እንክፈል ምናምን ይልሃል። ገባ የሱንም ሳትሰጠው እኔ ልክፈል እንኳን የሱን ሊጠይቅህ እኔ ጋር አለና ልደግፍህ የሚል በጣም ደግ ይሆንና እንድትበላም እንድትጠጣም ምንም በቃ እንዲህ አድርግ ብሎ የሚጠግብህ አይነት አይደለምና እንግዲህ ያለ ጥያቄ በጣም ማስታወስኩት። በጣም ነው ደስ ያለኝ። ምክንያቱም ሰማኸኝ ትልቅ ባለሙያ ነው። በጣም የቅርብ እንግዲህ ወዳጅ ነው። ሌላ ደግሞ እንደ ቤተሰብ የጋሽ ተስፋዬ ገሰሰ ባለቤት ወይዘሮ መንበር ባለሳሳት እሳቸውም ቤተሰብ ናቸው። ተባባሪ ፕሮፌሰር ተስፋዬ ገሰሰን በኮቪድ ነው ያጣናቸው። በጣም ትልቅ ተዋናይ፣ የሚገርም ሰው፣ የሚገርም መምህር፣ ትልቅ ባለሙያ ነው ጋሽ ተስፋዬ ገሰሰ ይታወቃል። እሳቸውን ባለቤት እንግዲህ ከ5 አመት በኋላ ይመስለኛል አይደል? እሳቸውም ደግሞ ቤተሰብ ናቸው፣ እንደዚሁ ቅርብ ናቸው። አንተ ነበር 40 ቀን አሁን ትላንትና ነው እንዲያውም በዚህ ሰሞን ውስጥ ነው 40ዋ የትዬ መንበረ 40ዋ ደረሰ የሚል መልእክት ያየሁት። ቤተሰብ ነን በጣም። ጋሽ ተስፋዬ ገሰሰ የባለቤቴ አጎት ነው። አይገርምም? በጣም በሚገርም ይሄን ነገር ሰምቻለሁ። የባለቤቴ አጎት ነው። ገሰሰና መሰለች ደግሞ ልጆቹ ጄሲና መሰለች መሲ ተስፋዬ ደግሞ የኔ ጓደኞች። እሷ እንዲያውም ክላስሜት ሁሉ ትምህርት ቤት ሁሉ አንድ ላይ ነበርን ከመሲ ጋር እዚህ ካቶሊክ ቀበና ኪዳነ ምህረት ስንማር ጓደኛዬ ነች። ጄሲ ደግሞ በቃ ገሰሰ ደግሞ ታላቁ ደግሞ የሷ ታላቅ ደግሞ በጣም ሁሉንም ነገር ሌላ አይነት የጥበብ የተማረ በጣም ሌላ አይነት ነገር የተማረ ሆኖ ግን ሌላ የጥበብ የአባቱን ብዙ ነገር የወረሰ
ልጅ ነውና ጋሽ ተስፋዬን በጣም ምርቃቱን አግኝቻለሁ አልልህም መቼም ብዙ ልደቱን አብሬ አሳልፍ ያለው ብዙዎቹን ልደቶቹን ከ73 74 ዓመቱ ጀምሮ ምክንያቱም በጣም በትልቁ የምናስታውሰው ቀን የሱ ልደት መስከረም 17 ቀን ነው ከታላቁ ከክቡር ፕሮፌሰሮቹ ፕሮፌሰር የሚባለው ከጥላሁን ገሰሰ ጋር አንድ ቀን ነው የተወለዱት የልደት ቀናቸው እና የእግዚአብሔር ነገር በቃ በጣም ወዳጆች ነበሩ። የሱን ልደት ስንዘክር የጋሽ ተስፋዬን ልደት ስንዘክር የጋሽ ጥላሁንን ዘፈኖች እየዘፈን እሱ የሚወዳቸውን እያስታወስን ነበር። እንግዲህ ታሪክ እንደዚህ እያለ ይቀጥላል እና ያው ቤተሰብ ነኝ ለማለት ነው። ወይዘሮ መንበረ የተባባሪ ፕሮፌሰር ተስፋዬ ገሰሰ ባለቤት ከጋሽ ተስፋዬ ጋር የት እንደተገናኙ ታውቃለህ? ሰምቻለሁ። ቱሪዝም እንዲህ ምናምን አንድ እንደዚህ አይነት ቦታ አንድ ቢሮ ውስጥ ገብቶ እኔ ላስታውስ። ምናልባት መሐመድ ድሪል ይባላሉ የባህልና ቱሪዝም ሚኒስቴር ናቸው። ቀጠሮ ይይዛሉ ከጋሽ ተስፋዬ ጋር ለመገናኘት ሲሄዱ ጸሐፊዋን ያለችው መሐመድ መልእክት አስቀምጦ ነው ሄዶ ጠብቀኝ በይው ለአጭር ስራ ተጠርቼ ሄጃለሁ ጠብቀኝ ከአንቺ ጋር እየተጫወተ ይጠብቀኝ። ጋሽ ተስፋዬ ገና ጸሐፊዋን እንዳየ እሱ ምን ያደርግልኛል አንቺ ትበቅኛለሽ ባላለሽ ይሏታል። ጋሽ ተስፋዬ ተጫዋች ነው። በዚህ ጨዋታ መሀል ያወራሉ። በቃ እኔ አገባሻለሁ ልጆች አሉኝ አንቺም ልጆች ይኖሩሻል ብዬ አስባለሁ ለምን አንጋባም? በዚህ የተጀመረ ነው። በኋላ ላይ የእውነት ባልና ሚስት ነው። 80ኛ ዓመታቸውን ሲያከብሩ ጋሽ ተስፋዬ ራሱን የነገረኝ እና በጣም ደስ የሚል መከባበር ያለበት ትዳር ነበር ያነበራቸው። ሁለቱም ልጆች አሏቸው። ልጆቹ መተው በዓል እነሱ ጋር ያከብራሉ። በጣም ደስተኛ ቤተሰብ ነበር። ወንድማማችና እህትማማች ነው ያረጓቸው። ወንድሞችንም በዛው ልክ እንግዲህ ደግሞ ወደኔ ወደ ባለቤቴ ሄጄ ደንበኛ ያጎትነቱን ነገር ደግሞ ስል ደግሞ ዋናዋን እናትም ማንሳት አለብኝ። እሷ ደግሞ የባለቤቴም እናት ብዬ ማስባት የኔም እናት ያው አንድ ቤት ውስጥ ስትገባ በባለቤትህ በኩል ያሉ ዘመዶች ሁሉ ያንተ እናት፣ አጎት፣ አባት፣ አያት ምናምን ነው የሚሆኑት። ፈረንጆቹ ምንድነው የሚባለው አሁን የባለቤትህን አባት ስትናገር የኔ ፋዘር ኢን ሎ ነው ትላለህ ወይም እናት የባለቤትህን እናት ማዘር ኢን ሎ ያው የህግ እናቴ በህግ የተደነገቀው የባለቤቴ እናት ነው እኛ የምንለው አማች መራት እንደሚባለው ማለት ነው። እና ወይዘሮ መንበረ እንዳለች ደግሞ ትየመረጡሽ ትባላለች። ዋናዋ የጄሲና የመሲ እናት ትየመረጡሽ ደግሞ የኔም የባለቤቴም እናት ናት። የጄሲና የመሰሉ የመሲ ደንበኛ ባዮሎጂካል እናት እንደሆነች የልጆቻችንም አያት ነው ብለን ነው የምናስበው። እሷም ደግሞ መልካም አክስት፣ በጣም መልካም አክስት፣ መልካም ሰው ናት እሷ። እንዲያውም እሷን ደግሞ እግዚአብሔር ብዙ እድሜ ይጨምርልን እንላለን። እንደዚሁ ያው ቅድም ራሄል ስትለኝ ሰማኝና መጣሁ እያያስኩ ነው የሚሄደው። በጣም ደስ ይላል። እዚህ ቤት የተወለድከው? እኔ እዚህ ቤት ነው የተወለድኩት። ያቺ ስትወጣ ያየኸው ቤት እንግዲህ በጣም ግርሞኛል። እና እንግዲህ ወደ 40 ምናምን ዓመት ሞላው በሙዚቃ እንግዲህ አሁን በየቀኑ ከተቆጠረ ከነሰዓቱ እነግርሃለሁ። እኔ በቃ የዚህ ዴይሊ ጆርናል ወይም የዳይሪ ሰው ነኝና ብዙም ጊዜ አረሳም። ያው ማረሳው አንድ የሆነ እንትን ምናምን ብለው ያስታውሱኛል። አንዳንዴ ትዝ ይላል እንትን እንኳን የነበረው ሰርግ ምናምን ሲሉኝ እንዲሁ ይሄ እንግዲህ ገባህ የችሎታ አይደለም የችሎታ ሳይሆን የማስታወስ የራስህ ተፈጥሮ ሆኖ ነው። እኔም ደግሞ የመጻፍ ነገር አለኝ ማስታወስ እንትን እምላቸውን ፈልጋቸውን ነገር ሳይሆን ብዙ ነገር አሁን ለምሳሌ ዛሬ ከካሳሁን ተስፋዬ ጋር በሀሌታ ቲቪ ላይ ምናምን ብዬ በደንብ በቃ ማታ ላይ ዲያሪ አስቀምጠዋለሁ። ገባህ እንዲህ አይነት ኢንተርቪው ነበረኝ፣ እንደዚህ አይነት ቃለ መጠይቅ ነበር። አክብሮ መጥቶ ስቱዲዮዬ ጋር መጥቶ ትልቅ ክብር ሰጥቶኝ ይሄው እንግዲህ ይሄን እያስተዋወቀኝ ነው ይባላል ብዬ እላለሁ። ሙዚቃው ጋር ስትለኝ 42 ዓመት አለፈኝ። አሁን እንግዲህ እኔ የመጀመሪያ ስቴጅ ላይ ከወጣሁ ጀምሮ
በመጋቢት 1976 ነው የወጣሁት። ያው እንግዲህ ከፍተኛ 16 ኪነት። ጸጋዬ እሸቱ ከዚህ ጀርባ ነው የተወለደው እዚህ ሰፈር አይደለም። ጸጋዬ የተወለደው መጥቶ ነው 16 ቀበሌ ነው ከፍተኛ መጥቶ ነው። ሪቼ አካባቢ ነው ጸጋዬ የተወለደው። ያደገው ግን እዚህ ነው ያደገው እዚህ ነው። ሪቼ የወታደር ልጅ ነው እሱም በነገራችን ላይ። ጸጋዬ እሸቱ ሪቼ አካባቢ ነው የተወለደው። ከዛ እዚህ ሲግናል የሚባል ካምፕ እሱ ጋር ነው ያደገው። ግን በቃ የከፍተኛ 16 ሲመሰረት የመጀመሪያ የአይነባ መታለች። አረ የአይነባ መታለች። አሁን ወደዚህ ነው። ከዛ በፊት አይኖሩም የሚባለው ትልቁ ዘፈን ጸጋዬን በጣም መጀመሪያ ያስታወቀው ገባህ? መጀመሪያ አይኖሩም የማያነቡ አይኖች በመሰረተ ትምህርት ጊዜ አይኖሩም የማይጽፉ ጣቶች የሚለው ትልቅ ሙዚቃ የነበረ እሱ በጣም ድምጹንም በቃ ጸጋዬን የሚያስተዋወቀው ከፍተኛ 16 በጣም ከባድ ፉጨተኛ ነበር። በነገራችን ላይ እያፏጨ በጣም ነበር የሚዘፍነው አሉ። እኔ ወደ ኋላ ስሰማና በፉጨት በጣም እንትን ይል ነበር። እሱ ከፍተኛ 16 ነው። እኔም እንግዲህ ከፍተኛ 16 ያው ቀድመውኛል እኔን። ከዛ እንግዲህ በዛ ተጀመረ እኔ የሙዚቃ ህይወት ማለት ነው። ከ76 በኋላ ኢሲኤ ባንድ የሚባል ዩናይትድ ኔሽንስ ውስጥ ያለ እዛ ውስጥ ተጫውቻለሁኝ፣ ሰርቻለሁ። እንዲያውም የመጨረሻው ባንድ ነው የኛ ባንድ እና በጋዝ ሁሉ ተጫውተዋል እዛ። በነገራችን ላይ የመኮንን ቤተሰቦችም የተጫወቱ አሉ ኢሲኤ ባንድ ውስጥ። ወሰን የሚባል ቤዚስት አሁንም አለ፣ ጎበዝ ቤዚስት። እንዲያውም የቴዎድሮስ ምትኩን እቺ የምትገርመዋን ኢንስትሩሜንታል ሳክስፎኗን መተካት የሚችል እስከማይመስልህ የሚገርም አንድ ኢንስትሩሜንታል ሰጥቶን ነው ያረፈው ቴዎድሮስ ምትኩ። ያንን የተጫወተ ወሰን የሚባል ቤዚስት፣ ምናሴ የሚባል ጊታሪስት፣ ነገድብ የሚባል ድራመር አሜሪካን ሀገር ያለ፣ መጨረሻ የዳዲሞስ ባንድ የነበረ እነኚህ ሁሉ ኢሲኤ ከአበጋዝ ጋር ተጫውተዋል። እርግጠኛ ነኝ ሄኖክ ተመስገንም ተጫውቷል መሰለኝ እዛ ኢሲኤ ባንድ። እኛ የመጨረሻዎቹ ነበር። ከፍተኛ 16 በኋላ ኢሲኤ ባንድ ትንሽ ጊዜ ቆይተናል። ከዛ ያው 79 አክሱማይት ባንድ ተቋቋመ ማለት ነው። አክሱማይት ባንድ እንግዲህ እዚህ እስጢፋኖስ ቤተክርስቲያን ፊት ለፊት የነበረ ሙዚቃ ቤት ነበር አለ። አሁን ሙዚቃ ቤት ሙዚቃ ቤት እዛ ነው ያኔ እዛ ነው በቃ እንስሱ እዛ ጋር ነው። ብዙ ሰዎች ክሬዲት መውሰድ አለባቸው በዚህ ላይ። በአንደኛ ደረጃ ቢኒያም ጸጋዬ ኪቦርዲስት ሆኖ የአክሱማይት ባንድ የመጀመሪያ ሀሳቡ ሲመጣ የሰበሰበን እሱ ነው። ከዛ አንዳርጋቸው የሚባል የነጻነት መለሰ ወንድም፣ ሰለሞን መለሰ፣ አብዱል ባሲጥ የሚባል የሐረሪ ድምፃዊ በጣም ጎበዝ፣ በህይወት የሌሉ ደግሞ አንደኛውን ግርማ አካሉ የሚባል መጀመሪያ ከነበሩት ውስጥ ያው አንድ በሚያሳዝን ሁኔታ አሸናፊ አወል የሚባል ድራመር በሚያሳዝን አንድ ታሪክ ሰምታችኋል። ወደ ድሬዳዋ ለአንድ ለኤግዚቢሽን ለኤክስፖ ሄዶ ጠፋ የተባለ አንድ ትልቅ ድራመር ከሮሃ ባንድ ጋር ሁሉ በጣም ጠፋ ማለት ጠፋ እዛ ለተገኘም በጣም በቃ የዘላለም ጸጸት ሆኖ የቀረ አሸናፊ አወል ለኔ ሙዚቀኝነት በጣም ብዙ ነገር ያበረከተ ብዙ ያበረታኝ ብዙ ታሪክ አለ ያው ከኔ ጋራ እሱ ነበር እዛ አክሱማይት ባንድ ውስጥ። ከዛ በኋላ ደረጀ ከበደ አሁን እንግሊዝ ሀገር ያለ ነው፣ ጸጋዬ እሸቱ አክሱማይት ባንድ ልክ ከተመሰረተ ከትንሽ ቀኖች በኋላ ያው ዘፋኞች ይመረጥ ነበር። መጀመሪያ ዝም ብሎ ሙዚቀኛ ነበር እንትን ያሉት እና በኋላ ጸጋዬ መጣ። ትንሽ ቆይቶ ነው አብሮን የሆነው። በትንሽ እርግጠኛ ነኝ 2 ወር አይሞላም ከኛ ጋር ሲሆን። ከዛ በኋላ እኛ ያው ከፍተኛ 16 ያለው ጋር እንዲሰበሰብ ነው የምንፈልገው። እነሱ ደግሞ በዛ በኩል ያሉት ከቅዱስ ዮሴፍ ትምህርት ቤት የወጡ ናቸው። በተለይ ቢኒያም ጸጋዬና አንዳርጋቸው የሚባሉት። በተለይ ቢኒያም ጸጋዬ የሚባለው የትምህርት ቤቱም የሙዚቃ አስተማሪ ነበር። አሁን አሜሪካን ሀገር ኒው ጀርዚ ነው የሚኖረው። ለኔ ስልህ በቃ ትልቁን ነገር የዋለልኝ ሰው ነው። አክሱማይትን በተመለከተ የኔ ችሎታ እነሱ በነበሩበት አልነበረም፣ እነሱ በሚችሉት ደረጃ አልነበረም። በጣም ወደ ኋላ ነበርኩኝ እኔ
እነሱ አድቫንስ አድርገዋል። በጣምም ጠንካራ ነበሩና በቃ ትችላለህ ብሎ እሱና አንዳርጋቸው ናቸው በጣም ገፍተው እንትን ያሉኝ። ምክንያቱም እኔ ትምህርት ቤት አልሄድኩም፣ ሙዚቃ ትምህርት ቤት አልሄድኩም። ኪነት ሲሄድ የመጀመሪያ ኤሌክትሪክ መሳሪያ ለመጀመሪያ ጊዜ ነው ያየሁት። ከፍተኛ 16 ኪነት፣ እዛም ጋር ደግሞ ብዙ ሰዎች አሉ እንትኑን የሚወስዱ ክሬዲቱ መውሰድ ያለባቸው። ፈቃዱ በቀለ፣ አብርሃም ለማ፣ ከዛ ዳዊት ሙላት፣ ተስፋዬ አለሙ፣ አማኑኤል ክንደያ የሚባሉ ወርቅነህ የሚባል እንግሊዝ ሀገር እንዲያውም ቅድም የአይኔ አበባ ስትል የአይኔ አበባ ወርቅነህ የሚባል በጣም ጎበዝ የአይኔ አበባ ቀድሞ የዘፈነው አይ ግጥሙንም ዜማውን የሰጠው። በነገራችን ላይ የአይኔ አበባ ሌላ ሰው ዘፍኖታል፣ ቀድሞ ዘፍኖታል ሲባል ሰምቻለሁ። ግን ይሄ ባለቤትነቱ የዚህ አንድ ሰው ዘፍኖታል በካሴት ደረጃ አውጥቶት ሳይሆን ሳይሰማ በኋላ ላይ ጸጋዬ እሸቱ ሰራው። ዋናው ገጣሚና ዜማ ደራሽ በጣም ጎበዝ ክራር ተጫዋች፣ በጣም ጎበዝ ግጥም ገጣሚ ዜማ ደራሽ ነው። ለንደን ነው የሚኖረው፣ ወርቅነህ ይባላል። እዛ መሀል ብዙ ሰው ነው ያለው። እነኚህ ሰዎች ሁሉ በጣም ብዙ ውለታ ያደርጉልን። በነገራችን ላይ አክሱማይት ባንድ ብዬ ቅድም ሳነሳ በጣም ትላልቅ ሰዎች ያው ምስጋናም እያለ በየመሃሉ እንዲያልፍ የኢትዮ ሳውንድ ሙዚቃ ቤትን አንስተሃል። የኢትዮ ሳውንድ ሙዚቃ ቤት አሁንም በጣም ትልቅ ሙዚቃ ቤት ሆኖ የሚሰራ ነው። እስጢፋኖስ ቤተክርስቲያን ፊት ለፊት ያለው እነኚህ ጎጆዎች ውስጥ ያለው ሙዚቃ ቤት ነው እና ወይዘሮ ምጽላል ማለት የዋሊያስ ባንድ ያቶ መላከ ባለቤት የነበረች አሁን ቅርብ ጊዜ ነው ያረፈችው። ማይክ መላከ እንዲያውም ብዙ ድምፃውያኖችን ብዙ ነገር ላይ ያደረሰ ብዙ የረዳ ልጅ ነው። ልጃቸው ደግሞ የመላከና የወይዘሮ ምጽላል ያ ሙዚቃ ቤት የእሷ ሙዚቃ ቤት ነበረ። ያው እና ሌላም ታሪክ አለው ከዋሊያስ ባንድ ጋር በተያያዘ። በዚሁ አጋጣሚ በህይወት የለም ግርማ የሚባል ሰው ነበር እዛ ቤት። ባለቤቱ ፍሬወይኒ ትባላለች። በጣም አመሰግናለሁ እሱም ላረገልን ነገር ስለ አክሱማይት ባንድ። በዚሁ ላይ ደግሞ ጆኒ ኢትዮ ሳውንድ የሚባል አሁን ያለው ጆኒ አሁን ሙዚቃ ቤቱን ራን እያደረገ ያለው እሱም ደግሞ ያደረገልን ለዛ ለአክሱማይት ባንድ መመስረት በጣም ቀላል አልነበረም። እዛች ጋር ነው ያቺ ጥንስሷ የተነሳችው የአክሱማይት ባንድ መነሻ ማለት ነው። ስሙንም አውጥተን እንትን ያለው ግን ደግሞ የአንበሳውም ድርሻ የሚባልም ደግሞ አለ። ብዙ ሙዚቃ ውስጥ ያሳለፉ ሰዎች የማይረሱት በጣም ትልቅ ሰው በጣም መልካም ሰው አቶ አብዱ ሲራጅ የሚባል ወደ መሳለሚያ ሞቢል አካባቢ ጋር የነበረ ልጆቹ ባለቤቱ አሁን ያው ይሄንን በሰሙ ቁጥር ያስታውሱታል። ያው እነሱ ሁልጊዜ ያስታውሱታል፣ ግን እኛም ደግሞ እንደማንረሳው እንደ ውለታውን ሁልጊዜም እንደምናስታውስ እንዲሰሙልኝ እኔ በባንዱም በነበሩት ጓደኞቼ ስም ወዳለሁኝ። ሙሉ መሳሪያ ሰጥቶን እሱ አክሱማይት ባንድ መጀመሪያ ሂልተን ሆቴል ስንገባ ትልቁን ነገር ይዘን የገባ ነው እሱ መሳሪያ ሰጥቶን ነው። ይሄ እንግዲህ ቀላል ነገር አልነበረም። አብዱ ሲራጅን ብዙ ሙዚቀኞች ያውቃሉ። እንግዲህ እዛ ውስጥ የአክሱማይት ባንድ ውስጥ እንዳልኩህ ንጉሱ ብርሃኑ አሁንም አለ ትራምፔቲስት። ፋሲል አዱኛ የሚባል ሳክስፎኒስት ነበረ መጀመሪያ ውስጥ ከነበር ነው ውስጥ። ከዛ እንግዲህ ሴትም ዘፋኝ ነበረች ሚሚ በርታ የምትባል አሁን አሜሪካን ሀገር ነው ያለችው። ጸጋዬ ደረጀ፣ እኔ ቤዝ ጊታሪስት ሆኜ ተቀባይ ድምፃዊ ሆኜ እንግዲህ ሲመሰረት እንደሱ ነበረ። በነገራችን ላይ በዚሁ አጋጣሚ ባንዱ በቃ በጣም በቃ ባንዴ ነው ወደ ላይ ተተኩሶ የወጣው። ከዛ የቴሌቪዥን ላይ መታየት ተጀመረ። ቴሌቪዥን ላይ ስንታይ ደግሞ ያው በቃ ባንድ ፌመስ ሆነን ፌመስ መሆኑ ደግሞ በአንድ ቻናል ጊዜ አንድ ቻናል በነበረበት ጊዜ በጣም ቶሎ ነው ኢትዮጵያ ቴሌቪዥን በነበረ ጊዜ ቶሎ ነው ፌመስ የምትሆነው። ሁሉም ሰው ያንን ነው የሚያየው፣ በተለይ አመት በዓል ምናምን ሲደርስ እና ቀላል አልነበረም። በጣም ትልቅ ስም አግኝተን የተነሳ ነው። እኔንም አበረቱኝ። በቃ በጣም እነኛ ሁለት ሙዚቀኞች በተለይ በጣም እየረዱኝ ሁለቱ በጣም ቢኒያም እና
አንዳርጋቸው እነሱ ሁለቱም ሴንት ጆዜፍ የነበሩ ናቸው። ከዛ በኋላ ከትንሽ ጊዜ በኋላ ቢኒያም አቆመ ከባንዱ። ከዛ ደግሞ ነብዩ የሚባል አሁንም ሀገር ፍቅር ትልቅ ሙዚቀኛ ፒያኒስት ነው ነብዩ ግርማ የሚባል እሱ ገባ። አንደኛው ሳክስፎኒስቱም ደግሞ ተቀይሮ አሁን እስራኤል ሀገር በጣም ትልቅ ሳክስፎኒስት ተብሎ የሚጠራ አባተ በሪሁን የሚባል ሳክስፎኒስት እሱ ደግሞ ገባ እዛ ውስጥ በፋሲል በሚባለው ፋንታ ማለት ነው ፋሲል አዱኛ በሚባለው እና እንዲህ እያለ ነው እንግዲህ አክሱማይት ባንድም የተመሰረተው። አብዱልባሲጥ ይፈርኪንሃ የሚለው ዘፈን የዘፈነ የሀረሪ ዘፋኝ ነው። ያቺ ፌመስ የሆነች የሀረርኛ ዘፈን እሱ እዛ ባንድ ውስጥ ነበር፣ እኛ ባንድ ውስጥ እሱ የዛ ጊዜ ኦልሬዲ በጣም ፌመስ ነበረ። ዳዲሞስ ባንድ ይጫወታል፣ ሮሃ ባንድ ይጫወታል። በነገራችን ላይ አክሱማይት የምትለዋን ስም ለሁለት እኔና እሱ ነን በቃ ከወጡት ስሞች ሁሉ ካልወጣ ብለን ያጸደቅ ነው ማለት እኔና አብዱልባሲጥ ነን። እና ዛች ኢትዮ ሳውንድ ውስጥ ነው ስሙ የወጣው የባንዱ ስም ማለት ነው። በኋላ ላይ መካሰስ መጣ መሰለኝ አይደል? ክስ የለም በኋላ ላይ ክስ ጸጋዬ እሸቱ በኋላ ላይ ወሰደው። አዎ መካሰስ አልነበረም። መካሰስ ሳይሆን በቃ ባንዱን የፍርድ ቤት ኬዝ አልነበረም። የለም ኖሮ ማያውቅም። የእውነት በእውነት በጣም የሚገርመው ነገር ግን ሁሌ ይገርመኛል። እንግዲህ አንድ ነገር ጸጋዬ እሸቱን ሁሌ በቃ ስለ መልካምነቱ ተናግራ አጨርስም። መልካምም ስለሆነ ነው። ምን ለምን እንዴት ይጨርሳለሁ? በቃ መልካም የሆነን ሰው ሳይሆን የሰው ክፉ አለው እንዴ? መጀመሪያ ሰው ክፋት የለበትም እኮ በቃ አብረህ ከኖርክ አብረህ በቃ ሰው ሆነ ተፈጥረህ እንዴት ያቺ መካሰስ የሚባል በእኛ አልነበረም። የሚገርም ከዛ በፊት በዛ በባንድ አንድ የፍርድ ቤት ጉዳይ ነበረን የአክሱማይት ባንድ እሱ ሌላ ነው። ያም ነግርህ አንዳርጋቸው መስፍን ከሚባለው ከሱ ጋር ነው የፍርድ ቤት ጉዳይ የነበረ እንጂ እሱ ደግሞ ይሄ ደግሞ ታሪክ 85 ዓመተ ምህረት ነው። ከጸጋዬ ጋር የተለያየ ነው። ከዛ ከ11 ዓመት በኋላ በ96 ነው። ያቺ ግን እኔንም ጸጋዬንም ደረጀንም እና ንጉሱ ብርሃኑንም የሚመለከት ክስ ነው የመጣው። ንጉሱ አቆመው በቃ ያቺ የነበረውን ምንከፋፈላትን ነገር ተከፋፍለን ወጣት ጎበዝ ትራምፔቲስት አለ በህይወት አሁንም የትራማኑ ስሙ የመዘጋጃ ቤት ትልቅ በነ ተሾመ ወልዴ ጊዜ ትልቅ ትራምፔቲስት የቡድኑ ሁሉ ኃላፊ ነበር። የመዘጋጃ ቤት የባንዱ ሁሉ ሲኒየርም ሰው ስለነበር ትልቅ ትራምፔቲስት ነው በህይወት አለ አሁንም ንጉሱ ብርሃኑ። ያንን ፍርድ ቤት ከአንዳርጋቸው መስፍን ጋራም በመከፋፈል የኔቃ በገንዘቧ ላይ ገንዘብ ተወስኖ ያንን ገንዘብ በመከፋፈል ነው ፍርድ ቤት የደረስነው። ፍርድ ቤት ስንደርስ እኔ ጸጋዬ ደረጀ አንድ ላይ ሆነን ከዛ አንዳርጋቸው ደግሞ ያው ከሳሽ ሆኖ በልጅነት ምን ገባ በልጅነታችን የምናረገው ነገር ነው። በልጅነት ሳይሆን የሰው ልጅ ዛሬ የማረገው ነገር እኮ በቃ ለዚህ ደቂቃ ነው ትክክል እንደሆነ የሚገባኝ ገባ። ወደፊት ሄጄ ደግሞ ምናልባት በጣም ብዙ ለካ ስህተት አድርጌያለሁ። እድሜ ከሰጠን ነው ማለት ዛሬ ብዙውን እድሜ ኖረናል። ግን በቃ እና ያ በልጅነት አስተሳሰብ ሳይሆን በቃ ሁሉም ጉልበተኛ ሲሆን እና በፍቃደኝነት ነው አክሱማይት ባንድ ከጸጋዬ ጋር ግን ምንም የፍርድ ቤት ምናምን የሚባል ነገር ኖሮ ማያውቅም አልነበረም። ያኛው ሌላ ኬዝ አንተ ፍርድ ቤት እኔ አስታወስከኝና ነው ያኛው በቃ እኔ ሶስታችን ዋናዎቹ መስራቾች ውስጥ የነበረ ነው አንዳርጋቸው ማለት ሶስታችን ደግሞ የቀረነው ነን እኔ ደረጀ እና ጸጋዬ ማለት ነው። በነገራችን ላይ ደረጀ ከበደ የሚባለው እንግሊዝኛ ዘፋኝ ማለት በቃ እድሜ ይሄ የመሃሉኞቹ 10ዎች ውስጥ ሆነን የቲኔጅ ሚድ ቲኔጅ ማለት በ15 በ16 ጀምሮ ጓደኝነት የጀመርነን። እሱ ደግሞ ትልቅ ነገር እንዲሁ ሳልናገር ማለፍ ስለማልፈልግ እሱ ደግሞ ከፍተኛ 16 እንደ ሌላ ሚዲያዎች ላይ ተናግሬዋለሁ። ከፍተኛ 16 ኪነት ሲሄድ እንደገባ ያስደረገኝ እሱ ነው። ምንድነው እሱ ብለውታል እና ምንድነው ብለውት አይ እሱ ማድም የሚቀበለኝ ድምጻዊ ነው የሚቀበለኝ ተቀባይ ድምጻዊ ነው ብሎ ነው የገባሁት። በዛ መሰበብ ነው እንጂ ምን ሊያረግ መጣ ሁሉ ነበር። ምክንያቱም በጣም ያው የምትፈለግ ሰው ብቻ ነው ልምምዱን ቦታ የምትገባው እንትን የምትለው እና እዚህ ከፍተኛ 16 ኪነት
እዚህም የካ ሚካኤል መብራቱ ጋር ነው አሁን ፖሊስ ጣቢያ እንደዚህ ሆኗል እሱ ጋር ማለት ነው። እና ይሄ ታሪክ እንደዚህ ነበርና የፍርድ ቤቱ ነገር እንዳልከው በምንም ማስታወስከው ገርሞኛል። እኔ ሌላ ነገር ነገርኩ እንጂ እኛ የፍርድ ቤት ነገር ኖሮን አያውቅም። የተለያየ ነው ያው በ1996 ዓመተ ምህረት በመስከረም መጀመሪያ ወር ውስጥ በመጀመሪያዎቹ ሳምንቶች ውስጥ ነው የተለያየ ነው። ስለዚህ በፍቃደኝነት ነው ያው ስለተለያይቶ ፍቃደኝነት የሚባል ነገር የለም። ተለያይተህ ገባህ አንድ ነገር ነበረ በጣም የግድ ምንድነው እስኪሞትም እንደው የሚባል ዘፈን አለኝ እኔ እንዳስቅ እንጂ ምን ነው መጨነቄ በሀሳብ መብከንከኔ ለማትለምጆፍ ለዱር እርግቧኔ እስኪሞትም እንደው ልየው አንቺን ትቼ ሁሌ ተማጽኜ እንደዚህ እስከመቼ እምል ነገር አለና ተው ያሉኝ ነገር አለ እና ይሄን ዘፈን ወደ ጸጋዬ ጋር ወስጄ ነው የምለውና ተው የሚሉኝን በዛ በኩል ያሉት ብዙ ሰው አንድ ላይ ነው ተው የሚለኝ። ተው የሚሉኝ ደግሞ በቃ ዘፈን አይሆንም ላንተ ምናምን እየተባለ ነው። እኔ ሁሉ ጊዜ እንደምለው ካልዘፈንኩ ሞታለሁ ምናምን ብዬ ውጭ በጣም ከባድ ነገር ነው ደግሞ መሞክረው ለራሴ ያስቀኛልና ድፍረት ከጉርምስና ዘመን ጋር በጣም ይገርማል። ቤዝ ጊታር ያልተማርኩትን ቤዝ ጊታር እየተጫወትኩ ልዝፈን ማለት ቀርቶ አንዳንዴ አንድ ሰው ምን አለኝ ቤዝ ጊታር እየተጫወቱ መስፈን እኮ ማለት ሁለት የተለያዩ ሐሳቦችን ይዘ በዚህኛው አማርኛ እየጻፍክ በዚህኛው አረብኛ መጻፍ እንደማለት ነው። ግን ሐሳቦቹ ሌላ ሆኖ በዚህ አረብኛ ትጽፋለህ በዚህኛው አማርኛ ወይ እንግሊዝኛ እየጻፍክ ሁለቱም ያው መጨረሻ አንድ የሆነ ደብዳቤ የሚሆኑ አይነት እንደሱ እንደማሰብ ነው እያሉ ያለኝ ሰው አለና እንደው የዚህን ያህል እንትናት በለው ብዬ ክፍክፍ እያልኩኝ እንደምንም በዚህም ጋር ደፋርና ጭስ መውጫ ያጣም በሚለው ሳይሆን ከባድ ድፍረት ነው ለእውነቱን ለመናገር። ግን ያው በቃ የቻልኩትን ያክል ቻልኩኝ እየተጫወትኩ ተቀባይ ድምጻዊ ከዛ ደግሞ እየተጫወትኩ ሌላ አይነት ዘፈን እንደዛ እያልኩኝ አንድ እንዲያውም ሙሉ አልበም ሁሉ እየዘፈንኩ ሙሉ አልበሙን የራሴ አልበም በነገራችን ላይ ያ አልበም እኔ ብቻ ነኝ የሰማሁት። እሱ ደግሞ ሌላ ታሪክ ያለው አልበም አለ ማለት ማንም ሰው ያውቀውም ስለሱ አልበም ታሪክ ነው ወጥቷል። በ89 ነው የወጣው በ89 ወጥቶ ከዚህ ከወድሻለሁ በፊት ይሄ 2002 89 እሱ ደግሞ ሌላ የቴዲ አፍሮ ታሪክ ያለበት የቢኒያሚርና የቴዲ አፍሮ ታሪክ ያለበት ነው። ሌላ የመጀመሪያው ካሴት ማለት ነው። የመጀመሪያው ግን እኔ ብቻዬን እኮ ነው የሰማሁት ማን ማለት ነው ብዙ አልሰማሁም። የሚገርም ግን እዛ ውስጥ አንድ የምትገርም ዘፈን ብዙ የሆነ ሰው ሲሰማ አሁን እየሰራው ካሉት አዳዲሶቹ ሙዚቃዎቼ ጋር በጣም የምወደው ልጅ እንዲያውም አንድ ጊዜ መተህ ነበር ባልሳሳት ሂልተን እኮ አግኝቻለሁ። ሂልተን ስንዘፍን መጥቻለሁ። ሙዚቃም ተጋብዣለሁ። ሙዚቃም ዘፈኑልኝ የምወደው ነው የልጄ ብለህ እንደዚህ የምወደው ዘፈን ብለህ እንዲያውም ዘፍነንልሃል። የዛን ቀን እንዲሁ ታስታውስ እንደሆነ ጎኔ የነበሩ በጣም የድሮ ሙዚቃ የሚከታተሉ ዘይኑ ዳግም እና ዳንኤል የሚባሉ ጋዜጠኛው የሚገርሙ ሰዎች የድሮ ካሴቶችን የሚሰበስቡና በጣም ብዙ እንትን የሚሰጡ አስተያየት የሚሰጡ በጣም ብዙ ነገር ውስጥ ያሉ ናቸው። ቀጠሮ ይዘውልን አጋጣሚ ወይኛ አልተመቸንም ወይ እነሱ አልተመቻቸውም አልተገናኘንም እንጂ ቀጠሮ ሊዘን ነበር። እነሱ አሁን እነሱ ኦልሞስት አዲሱን ምሰራውን አልበም ወደ አሁን በቅርብ ጊዜ እንግዲህ እንደ እግዚአብሔር ፈቃድ ምሰራውን አልበም በጣም እነሱ ናቸው እያስተካከሉልኝ ያሉት። ከነሱስ በጣም ዳግም የሚባለው እንዲያውም እዚህ ቲክቶክ ላይ በጣም የ60ዎቹ የ70ዎቹ 80ዎቹ የሚባል በጣም የብዙ ሰው በቃ የተረሳ ድምጻዊ ታሪክ እየጎረጎረ የሚያወጣ ነውና እሱም የድሮውን አልበም ሰምቶት እንዴ ይሄ አንተ ነው እንዴ ይሄ ዘፈን ይሄንንማ እነሱም ማያውቁት ዘፈን የለም ይሄ ዘፈን አንተ ነው እንዴ ይላልና ይሄንን ያነሳውልህ ስለ ቤዝ ጊታሩ እየተጫወትኩ መዝፈኔ እንዳለ ሆኖ እዛ ውስጥ መጀመሪያ ቴዲ አፍሮን ያው ማንሳት ስላለብን አንድ ዘፈን አለ የኔ ዘፈን ይቺ የምታክል ቁራጭ የሰጠኝ የሀገር ዘፈን ሆናለች። አንድ አባባል ናት
ግን ፖስተሩንም ልክልሃለሁ አለ ፖስተሩ በጣም ደስ ይለኛል። የ89 ፖስተር ቢኒያሚርና እሱ መጀመሪያ እኔ ጋር ነው የመጡት። ያው ታውቀዋለህ እሱን እቺን ነገር ላነሳብ ፈለኩና ዘፈኗን ግን በደንብ እንድታስታውሳት ፈልጋለሁ። በጣም ደስ ይለኛል። ሲበሉም አንድ ላይ ሲጠጡም አንድ ላይ ሲውሉም አንድ ላይ ሲለያዩም ላይ የምትለውን ፓርት ይዞ መጣ ቴዲ። እቺን ብቻ አስገብቼ ሌላውን ዜማን የሰርች እቺ ጉልበት ያላት ሆነ አሁን ሰርግ ቤት በሙሉ ያው ማብነትም ያ ሲሄዱ ምናምን ብሎ ዘፍኗታል እሱ በዛኛው እንጂ ኦሪጂናሊ እሷ የኔ ናት። ፈጣሪው ደግሞ ቴዲ። በጣም የሚገርም ነገር አንድ ሴት ትመጣለች፣ ታዋቂ ምን ወዳት ሁላችንም ትመጣና ዳዊትዬ ቴዲ አፍሮ የሚባል ልጅ አለ። አይ ቴዲ አፍሮ አይደለም ቴዎድሮስ ካሳሁን አቅሙ እንዴት የሚገርም መሰለ፣ እንደው እስቲ ያስሞክረው። አዎ ስልክ ነው የሚገርም አንድ ስልክ ነው እሱ ታሪክ። አዎ እና ከዛ ፊት ቴዲን አታውቀውም አንተ? አላውቀውም። በጣም ትንሽ ልጅ ነው። እንዴት ብለን እናውቀዋለን? እኛ በ87 ዓመተ ምህረት እንግዲህ እኮ ኦልሬዲ 8 ዓመት ምናምን 7 ዓመት አልፎናል ሂልተን ስንሰራ። 7 ዓመት ሂልተን ስንሰራ ኤሪትሪያን ጨምሮ አንድ 5 ስታር ሆቴል ብቻ ያለበት ውስጥ በዚህ ላይ ያንን ቦታ 7 ዓመት እንደዛ ስንሰራበት ያለንበት ማን እንዳለ ደግሞ አብሮን ያለውን ከተማው ላይ ያለውን ስሰማ ደግሞ እዚህ ጋር ሮሃ ባንድ አለ፣ እዚህ ጋር ዋሊያስ ባንድ አለ፣ እዚህ ጋር ኢትዮ ስታር ባንድ አለ፣ እዚህ ጋር ዳዲሞስ ባንድ አለ። ከዛ ደግሞ ታች ሳሪስ የሚጫወቱት በጣም ጠንካራ ዛምቤዚክ፣ ሙኒክ፣ ማራቶን ምናምን የሚባለው ክለብ የሚሰሩ ደግሞ በጣም ከባድ ባንዶች ሙዚቀኞች ያሉበት ጊዜ እኛ ከዜሮ ተነስተን ሂልተን የምንጫወትበት ጊዜ ውስጥ እየሰራን ገባህ ትልልቆቹን ነው በደንብ የምናውቀው እንጂ አዲሶቹን እና ይሄ ታሪክ ገባህ ከነቁጥሯ ብዙ አረሳም ብዬ ሄለ ሂልተን ሆቴል 518400 ያኔ 011 ምናምን 518400 ደውለህ 956 ነው የምትባለው እንትኗ ኤክስቴንሽኗ ሀረር ግሪል እና ሀረር ግሪል በቃ የኛ ቢሮ ሆኗል። ሀረር ግሪል የሚባለው በነገራችን ላይ 13 ዓመት ነው እዛ ውስጥ የሰራው አክሱማይት ባንድ። ሀረር ግሪል ውስጥ ትደውልና አዳነች ወልደ ገብርኤል መልካም ሴት፣ በጣም ማከብራት፣ በጣም መወዳት፣ ብዙ የምትደግፈኝ በጣም ጥሩ ሴት በቃ ስልህ ብዙ ችሎታ ብዙ እውቀት ያላት እና በዚህ ላይ ደግሞ በብዙ ነገር የተከበበች አማች ሲመጣ አለማየሁ በፊት የልጅ አባት ሲሆን ፀሐዬ በቃ እያለ በጣም ብዙ እሷ ገጣሚ ምናምን የቴዲ የእናቱ የልብ ወዳጅ ሆና የኖረች ናት የወይዘሮ ጥላዬ። እና አንድ ልጅ ያለ እንደዚህ ብላ ደወለችልኝ። ነገ በቃ 8 ሰዓት ጥሪውና ይምጣ አልኩኝ። በቃ መጣ ማለት ነው። ቴዲ ትንሹ ቴዲ ማለት ነው እንግዲህ 17 ታገኙ እንደ ቴዲ ያኔ ቀጭን ቴዲ ትንሽ ልጅ 17 ዓመቱን እየጨረሰ ወደ 18ቱ እየሄደ በጣም ቀጭን ሙሉ ኩራቱ ሙሉ ነገሩ እንዳለ ማለት ነው። በቃ ምን ዘፈን መጀመሪያ የጥላሁንን ዘፈን ጠብቆ በቃ ፕራክቲስ ላይ ነበርና የጥላሁንን ዘፈን ስትሄድ ስትከተላት የሚለውን ይገርማል። ስትሄድ ስትከተላት የሚለውን እንዴት አድርጎ ሁሉ እንደዘፈነው ብዙ ጠብቆን ስለነበረ አንድ እንሞክር ብለን ያው መጨረሻ ላይ ባንዱን ልምምድ ስንጨርስ መጨረሻ ላይ ነው ያስሞከርነው። እና በቃ ድምፁ በነገራችን ላይ የልጅነት እኛው ድምፅ ሌላ አይነት ነበረ። በነገራችን ላይ ሌላ አሁን እሱ ሀሳብ ዜማ ግጥም ሀሳብ ዜማ ግጥም ሀሳብ ዜማ ግጥም ላይ ሲሆን ድምፁ ወደዛ እንጂ የሆነ ጊዜ ቴዎድሮስ ታደሰን በጣም እኮ መስሎ ነበር። ደግሞ የሆነ ጊዜ አዘፋፈኑ በጣም የቴዲ ታደሰን የሚመስል ነበር። የጥላሁንን የሚመስል ነገር ሳይሆን የሚገርምህ ሌላ አይነት በጣም የቀጠነ በጣም ሹት የሚያደርግ ድምፅ ነበረ ያኔ የሰማ ነው ማለት ነው። በቃ ያኔ ተገናኘ። ምን አላችሁ? አረራሉ ልጆቹ ከዚች አንጂ ነው ገባ ከዚች ሰውዬ ነው እንዲህ አይነት ድምፅ እንደምናምን አሉ ገባ በቃ ነገ ይታይ ነበር። ግን ነገ አሁን ዛሬ ለምሳሌ ያለበት አለ ቴዲ በቃ የተቀመጠበት ቦታ አለ። ያኔ ግን ይታይ ነበር።
ይሄ ልጅ የሆነ ቦታ ላይ እኔ በቃ ከዛ ወዲያ መምጣት ጀመረ እኔ ጋር። እኔ ይህንን ምልህን አልበም እየሰራሁ ነው። ያ ነገር ቀጠለ። የሚጽፈውን ነገር ያሳየኛል። ይሄ እንደዚህ ጽፎ ይመጣና ያሳየኛል። እንደዚህ የኔን ምዘፍናቸው በጣም ጥሩ ናቸው ይላል እና የሆነ 15 ደቂቃ 10 ደቂቃ ጊዜ ኖሮን እንደዛ ስናወራ እንደዚህ የሚያስበው ነገር በጣም የተለየ በጣም ያለፈ ነው። ከዛ በቃ አልበም ልስራ ብሎ የሰራውን ነገር ማሰማት ጀመረ። በዛ መሀል እኛ ጋር ቦታ በቃ ንቅንቅ ብሏል። ምንም ቦታ የለም። በጣም ብዙ ዘፋኝ ነው ያለው የዛ ጊዜ። ከዛ የዛን ጊዜ ኤክስፕሬስ ባንድ ይሄዳል። ኤክስፕሬስ ባንድ ጋር ይሄድና ማዘፈን ይጀምራሉ። ኤክስፕሬስ ባንዶች ሲያዘፍኑት እነሱ ደግሞ ገና ተቋቁመው በቃ በደንብ በጣም ትልልቅ ሙዚቀኛ ነው እዛ ውስጥ ያሉት። በጣም አራቱም ሰዎች በጣም ከባድ ሆነው ድራመሩ ኤልያስ የሚባለው በጣም ትልቅ ድራመር የሮሃ ባንድን እንግዲህ ባለሳሳት ከ100 ሪኮርዲንግ በላይ የሰራ ነው። ከኤልያስ በኋላ ነፍሱን ይማረው፣ እሱንም ነፍሱን ይማረው። ኤልያስም በህይወት የለም። ደረጀ ተፈራ ማለት እንግዲህ ደግሞ ትልቅ ቤዝ ጊታሪስት፣ ትልቅ የዜማ፣ ትልቅ የግጥም፣ ትልቅ የሀሳብ ገጣሚና ደራሲ፣ በተለይ የዜማ ትልቅ የዜማ ደራሲ የነበረ ነው ደረጀ። እኔ ሰይፈ ነው፣ እሱም ሌላ ታሪክ አለ ከሱ ጋር። ከዛ ክብረት ኪዮስ ክብረት፣ ከዛ በኋላ ደግሞ ፈለቀ ኃይሉ። ፈለቀ በጣም ትልቅ የሙዚቃ ትልቅ አስተማሪ፣ የትምህርት ቤቱ ከሚቆጠሩት 4 ሰዎች ብለህ ስታወጣ የምታወጣው ሰው ነው። እነኚህ ሰዎች ያቋቋሙት ባንድ ቀላል ባንድ አልነበረም። ዳዊት መለሰም ነበረበት እዛ ባንድ ውስጥ። ያ ልጅ ቴዲ ሄድና ያንን አልበም እዛ ይሰራል እና አሻሻጭ ይባል እንዴ ወይስ መሀል ላይ አስታራቂ ነው የምትለው ወይም ሲፈራረሙ አዋዋይ ሆኜ ያንን ካሴት ይሄንን ዋዘንድሮ ምናምን ቀዘብዬ ወይም ጉድ ሰራሽኝ ምናምን የሚለውን አልበም ለዳዊት መለሰ እኔ ነኝ አፈራርሜ። ዳዊት መለሰ ገዝቶት ነበር እሱን አልበም በነገራችን። የመጀመሪያው ሊያከፋፍለው። ከዛ በኋላ በቃ በጣም እንትን ሆነበት ድብልቅልቅ ሲል። እሱ ደግሞ አሜሪካ በጣም ላይታች እያለ ያለበት ጊዜ ነው። ገና ለአሜሪካ አዲስ ሆኖ ገና አገሩን በእንትን እያለበት ያለበት ጊዜ ነውና ሄድ መለስ ላይ ነው ያለው። ከዛ እሱ ደግሞ ለኤሌክትራ ለመስጠት እያሰበ ባለበት የኤአይቲ ኢንተርቴንመንት ባለቤቶች እና አማን ኤአይቲ የሚባል ወይዘሮ መታሰቢያ ወይም አማን በጣም ትልቅ ፕሮዲውሰር ነው። አማን ማለት ሮሃ ባንድን አሜሪካ የወሰደ የነበረ እሱ ማለት ይህንን አልበም እሱ ይወስድና እነሱ ፕሮዲውስ ሊያረጉት እነሱ ሊያወጡት ተስማሙ ማለት ነው። በዛ አጋጣሚ በነገራችን ላይ ለዳዊት መለሰ ዘፈኖች የሰጠው በጣም የሚገርሙት ምንድን ነበረ? ውቤ ከረሜላ። እሱን ደግሞ አንድ ሌላም ዘፈን አለ የሰጠው የዛን ጊዜ ለዳዊት መለሰ የሰጠው እሱ ነው። ማነው? ቴዲ ነው። ለኔ ቁራጯ ነችን። የኔ ኦልሞስት አልቆ ነው እንግዲህ ያገኘሁት። አልቆ ያው ትግል ነኛ ትግል ነው። ቆምና በቃ እንጀምርና የምናጠናው እንደሱ ያኔ ስቱዲዮ የለ ቀጥታ ነው የሚቀረጸው። እና በቃ የቴዲ መገናኛችን እንዲህ ነበረ ነው ማለት። ዛሬ ታገኘዋለህ? በጣም ስንፈላለግ እንገናኛለን። ምንም ተጣተን ተጠፋፍተን አናውቅም። የሚያስፈልግ ነገር ሲኖር ማለት ነው። እኔም ፈልጌው አጥቼው አላውቅም። እሱም ፈልጎኝ ያገኘኛል። እኔ እንኳን ብዙም ምጠፋ አይደለሁም። የትም ቦታ ያው ብዙ ቦታ ስላለሁኝ ብዙ ቦታ አገኛለሁኝ። በጣም ደስ ይላል። ዳዊት አንድ ቀንም ስጋ በልቶ አያውቅም። አንድ ቀንም። አዎ ልጅ ሆኜ እንደማልወድ እያሳየ መጣ ማለት በቃ ቤትም በጣም ያቺ ስጋ የሚገኝበት ቀን ሲሆን ስጋዋን ወደዛ ጋር ምናምን አድርጎ የመብላት ነገር በዛ ነው። አዎ በቃ ካለመውደድ በቃ ይሄ ልጅ ሆነህ በጣም ሲታረድ በግ ምናምን አይተህ አብረህ የተጫወትከው ከዛ በማግስቱም ተነስተህ ከዓመት በዓል እንዲረክስ ተብሎ ተገዝቶ ይሆናል ወይ ምናምን ያው ወይ ጎረቤት ይሆናል በለው ብቻ ዞሮ
ጠዋት ስትነሳ ወይም ከዛ ከበጋ እንደለመድከው ፈረስ ነው ብለህ ላይ ወጥተህ ወይ ምናምን በዛ በህፃንነትህ እና በመስኮት ከፍተህ ስታይ ወይም እንደዚህ ተንጠልጥለህ እንደለመድከው በጉጋ ሊጫወት ብለህ ስትል ተዘቅዝቆ ታርዶ ወይ ምናምን ስታይ የምደነግጠው አይነት ነገር ነው የሚሉኝ። ከዛ በኋላ እንዴት የሱ አይነት ነገር ይበላል በሚል በቃ ያለ መውደዱ ነገር እየባሰ ሄደ። አሁን ለምሳሌ አሁን ጓደኞች አሉ እስቲ ክትፎ እንብላ ቁርጥ እንብላ ሲሉ ቁርጥ እንብላም ከተባለ ዳቦና እንትን እበላለሁ እኔ ያው ዳቦና አዋዜ እበላለሁኝ። ምን ችግር አለው? ጨዋታው ሞልቷል። እየተጫወትክ የግድ መብላት የለብህም እኮ። እኔ ለመጠጣትም የምመች ነገር ስላልሆንኩ ግን ብዙ ነገር አለ የምታጫውተን ምናምን ስለሚሉ ይረሳል። በቃ እሱ በጣም ደስ ይላል። መጠጥን ጠጣጣቀ እኔ ጠጣው ቀምሼም አላቅ። ያስቃል። እሱ ትንሽ ያስቃል። የማይመከር ነው። ጠላም አሁን ትንሽ ረከስ ሊል ሲል ይጀምራሉ። ትንሽ እድሜ ከሰጠኝ ከዚህ በኋላ ስፖርት እዚህ ነው የምሰራው። እዚህው ቤት ነው በቃ። እዚህ ስመጣ ከቤቴ ከምኖርበት ስመጣ እዚህ እሰራለሁ። ካልሰራሁ ያለዛ እዚች ጋር ነው የምሰራው። በቃ ምን ቀላል ነው። ምን አይደል የስፖርተኛም አቋም ባይመስል ጤናን አያጎልም። አይ ሲያዩም እድሜ አሁን እንግዲህ እንደነገርከኝ 60 ቤት ውስጥ ገብተሃል። አትመስልም። ምናልባት እነዚህ ተደማምሮ ይሆናል ብዬ አስባለሁ። በተጠነቀቀው በሰራው በምናምን ብለህ ነው። በእግዚአብሔሩ ይሻላል። የእግዚአብሔሩን ነው እኔ የማምነው። አታካብድ ነው ይሉ ጎረምሶቹ። አሁን ካሜራማናችን ይሄንን ቋንቋ የሚያውቀው ምንድነው የሚሉት? እነሱ የሚሉት መስሜ ተጥለው ነው ምናምን እነሱ ናቸው እንግዲህ። ደግሞ ምንድነው አይነፋም የሚባልም አለ። አይነፋም እያለን ኧረ አርፋዋል እንዴ? እኛ ከዛ አልፈናል። እኛ ፋራ ፋርጣ ምናምን የሚባለው ጅዳ ምናምን ሰገጤ ምናምን የሚባሉ ሁሉ አለ አሁንና እነሱ ጎረምሶቹ ናቸው የሚያውቁትና አታካብድ ምን ታካብዳለህ ምናምን ምንድነው ደግሞ ተፋታኝ የሚልም ኧረ በቃ ተፋታኝ ምናምን ደግሞ እነኚህ ነገሮች ይገርማሉ አባባሎቹ። ያው ዞሮ ቋንቋ የማደጉ ሳይሆን ማህበረሰብ በፈረንጆቹም እኮ ነው ገባ። አሁን ሴቶቹንም ወንዶቹንም ሴትና ሴት ሄይ ብሮ ምናምን ትላታለች። ሴቷ ብሮ እኔ ወንድም ማለት ነበር የሚመስለኝ። ሄይ ብራ ማን ምናምን ይላል ትላታለች ሴቷ ሴቷን ዱድ ምናምን የሚሉት ነገር ከሆነ ዘመን እንደሚያመጣው እያለ እኔ እናንተ ምናልባት የወፋፍ ምናምን ከዛ ደግሞ ፋራ ፋርጣ ምናምን አሬ ምንድነው ገገማ ምናምን እንደዚህ ያልን ነበር የለመድ። የኛም አስቋቸዋል እኮ ትልቆቹ በጊዜው ዲዛ አይነት ትውልድ መጣ። እንዲያውም ትልቅ ሰው ትዝ ይለኛል ታዲያስ ምናምን ብሎ ሲል ታዲያስ እኮ ለመጣላት ታዲያስ እንዴት ነው? እኔ ደግሞ ወይስ ተፈልገኛለህ ለመባባል ነው እንጂ እንዴት ውለሃል፣ እንዴት አረፈድክ፣ እንዴት አድርሃል፣ እንዴት ከርመሃል፣ ታዲያስ ምንድነው? ታዲያስ የሚባል የሆነ ጊዜ ሰላምታ ሆኖ ነው። አሁን ደግሞ ሰላም ነሽ ምናምን ፒስ ነው ታንክ ዩ ፒስ ነሽ። በጣም በሚገርምህ የሚባል ቋንቋ በጣም መቃወመው ደህና ነህ እንደምን ነህ ነው እኮ ደንበኛው እንደምን ነህ ደህና ነህ ሆይ እኔ እንዲህ ከየት መጣ እና አልኩትኝና ደግሞ የሚባል አልኩትና ነውና አልኩትኝና ነገርኩት አልኩትኝና እነኚህ ከየት እንደመጡ አላውቅም። አጉል ቋንቋውን አውቀዋለሁ ሳይሆን አባባል ያልሆነ በተለይ የሚለው ደህና ነህ እንደምን ነህን ምን አመጣው ነህ ነው እና አንተ ነህ እና ያው እንደዚህ የሚለው ነገር እንግዲህ አላካብድም። እኔ ይሄ የሚካበድ ነገር ብዙ ነገር የለብኝም እንጂ የተፈጥሮ ነው እንጂ የመካበድ ምናምን ይሄ ማካበድም ሳይሆን ያው እንትንም ነው እኮ ይሄ ለምሳሌ ብዙ ጊዜ ራስን ቴኬር ማድረግ ራስን መጠበቅ ይመስለኛል። መጠበቁንም እኮ ፈጣሪ ፈቀደና ትጠብቃለህ ይባል። ከጠበቅኩኝ ይሄ ቅልል አድርጎ ሲፈጥርህ ሰው በቃ የማይከብድ ሆኖ ሲፈጥርህ አለ አይደል? ዳዊት ምናምን ይላሉ። በጣም ሽማግሌ ሰው ካገኘሁ በጣም ከሽማግሌ ጋር በደንብ በቃ ጨዋታው ይገባኛል። የአሮጊትና የሽማግሌ ልጅም ስለሆንኩ ነው መሰለኝ። መካከለኛውም ከእድሜም ጋር እንደዚህ ስለም ልጅም ደግሞ ከሆነ ከልጅም ጋር ደግሞ በደንብ
በቃ ልጅ ነው ብዬ ወጣት ብለህ ገባህ። ወይም ልጆች ደግሞ ከነሱም ጋር መግባባት ይችላል እንደዚሁ በተፈጥሮ። ከዛ ባሻገር እንግዲህ መብላቱ መጠጣቱ ሕክምናው እንደሚለው ጥሩ ነው መሰለኝ። እኔ ሁሉንም ነገር ሎ ባጀት አድርጎ ሲፈጥርሃል በቀን አንዴ ነው የምትበላው? አዎ አሁን በቃ በጣም በቀን አንዴ ነው የምበላው። በቃ በቀን አንዴ ስበላም በጣም የተወሰነ ነገር ነው እና ባጀት ሎ ባጀት ምሳ እራት የለም። አይ ምን ያደርጋል ስማ ምንድን ነው ያለኝ በቀደም አንዱ እንደ ዳዊት ጽጌ እኮ ሰው ቢበላ ኖሮ ገበሬ ራሱ በ3 አመት ነበር የሚያርሰው። በ3 አመት ነበር አለ። አይ ኧረ እኔ እበላዋለሁ በደንብ ያው ምናምን። እንግዲህ እግዚአብሔር ስልህ ደስ ብሎኝ ነው በሰላም ብዙም እንዳልኩ አለመካበድ የሚለው ነገር በጣም እንትን ይለኛል። የማልችለው ብዙ ነገር እንዳለ ነው እንጂ እኔ የምችለው ብዙ ነገር እንዳለ አላቅም። ገባ ብዙ የማልችለው ነገር እንዳለ ስለማቅ የማትችለውን ነገር ደግሞ አክሴፕት ካረክ ለመቻል ሁልጊዜም ትሄዳለህ ማለት ነው። እችለዋለሁ ብለህ ሙከራ ላይ ካለህ ሁልጊዜም በቃኝ የሚል ነገር ስላልሆነ እኔ በሱ ነው የማስበው። እንግዲህ አለመጠጣቱም አምልጦኛል። ብዙም አለመብላቱም ኤክስሌግ የሚባለውን ደግሞ ሰምተሃል አይደል? ያው ትንሽ መቃም ምናምን ይደረጋል አይደል? እሱ ኤክስሌግ ነው የምንላቸው። ያው እግራቸውን እንደዚህ ስለሚሉ ኤክስሌግነቱም አምልጦኛል። ያው ዘፈን ነው እንግዲህ። ዘፈን ደግሞ በቃ የሚወደኝ ይሰማኛል፣ የሚፈልገኝ ያየኛል። የሰሩትን እኔም ደግሞ የተቻለኝን ያክል ለማስደሰት ጥሩ ሰርቪስ ለመስጠት እየሞከርኩ እዚህ ደርሻለሁ። ከእግዚአብሔር አንድ ነገር ላንሳ። 2 ዳዊት ጽጌዎች አሉ። ትንሹ ዳዊት ጽጌና ትልቁ ዳዊት ጽጌ። ይደወልልህና ዳዊት ጽጌ እንዴት ነህ ደህና ነህ ምናምን ሰላም ነውና አንተን ላይ ነው የመጣሁት ያ ዘፈን ሲሉ ወይ እኔ እኮ አይደለሁም ትንሹ ዳዊት ነው እሱ ስትል ነው እንዴ? ብዙ ጊዜ ነው ያጋጠመው እሱ ብዙ ጊዜ ያጋጥማል። አሁን እንደው 5-6 ወር ይሆን አሁን ነው ቀንስ ያለው እንጂ በጣም ይደወላል። ወይ አንተ አሁንም የሚደውሉ አሉ። እንዲያውም ማን ነው የሚለው አንድ ጓደኛ በጣም ጓደኛ ስለሆኑ ማን ነው የሚለው የሆነ አንድ ስም አለ የሚጠራው ጓደኛው ማናማ መሰሉ በጣም እቺን ተናግሬያት አላውቅም። እንትና ነው ኢሳያስ። በጣም የሚገርመኝ ድምጻዊ ሁለተኛ የወጣው በባላገሩ ኢሳያስ ታምራት። እርግጠኛ ሆኖ ደግሞ እኔ ገባ ስልኬ በጣም ክፍት ነው ብዙ ጊዜ ሁልጊዜ ክፍት ነውና አንዳንዴ በለመድከው 5 ሰዓትም 6ም ማተኛበት ጊዜ አለ። የምትፈልገውን ነገር ዛሬ እንደማት ነገር ነው የምታየው። ወደታች ስታረግ ያኛው አዲስ ነገር ሲወጣ ምናምን ጠቅጥቅ ብሏል እኮ ጠቅጥቅ ላይ ነህ መሰለኝ ብሏልና ቲክቶኩን ማለት ነው። ጠቅጥቁ ላይ እንደማት ታሳልፋለህ። የሆነ ነገር የሰራው እንግዲህ ደግሞ እንደየራሳችን እንደ ቤተሰብ ኃላፊነታችንና ይደወልና አንድ ስም ጠፋችኝ። ኢሳያስ ቢላት አሁን ደስ ነበር የሚለው ስም አለ። በጣም የጓደኝነታቸውን የት ነህ ምናምን ነገር ወይም ምናምን ይላል። በቃ ማታ ወይ ስቱዲዮ የሚገናኙበት ወይ የሆነ የሚገናኙበት ወይ አንዱ ቤት እንትን የሚባባሉ በጣም መልካም ጓደኞች ናቸው እኔ እንደገባኝና ስማ የኛው ሽማግሌ ወይኔ አባቴ ዳዊትዬ ሁለቱንም ዳዊት ጽጌ ብሎ 1-3 ጊዜ እንደዚህ ኢሳያስ እንትን ያቃታል እንዲያውምና በነገራችን ላይ በጣም የሚገርም ድምጻዊ ነው እሱ። በጣም ታሪከኛ በቃ የጥላሁንን አይመስልም እኮ እሱ እንዳይመስላችሁ። ጥላሁንን የሚመስል መስሏችሁ ነው እንጂ አይደለም። ሌላ ጉልበት ነው ደግሞ እሱ ያለው። ድምጹ በጣም የሚገርም ነው። በጣም የሚገርም እና እንደዚህ እሱም ይሳሳታል ልልህ ነው። ሌላ ያው ብዙ ሰው አለ ያው ስም ባልጠቅስልህ ድምጻውያኖች። ምክንያቱም ዳዊት ጽጌ አሁን ያው ትልቁ ትንሹ እየተባለ ነው ብለህ እዛ ላይ እንትን አትልም። የኔ ደግሞ የስንት ዓመት እንግዲህ የድሮ 28 ዓመት 27 ዓመት ምናምን ስልክ ከመጣ ኢትዮጵያ የዛን ጊዜ ቁጥር ነው ብዙ ሰው ጋር ነው ያለ ያ ቁጥርና ያው እንደዚህ ብለህ ስደውል እና ሌላው ሰው ግን በቃ ይደውላል። እንደው አውርታችሁበት ታውቃላችሁ? ግን
ከዳዊት ጋር ተገናኝተን አይ ስንገናኝ ያው በቃ ያው እኔ ሁል ጊዜ ተገናኝተናል። አንድ ሁለት ስራ አብረን ሰርተናል። በነገራችን ላይ ሁለት ስራ አብረን ሰርተናል። ስቱዲዮ መጥቶ ያውቃል አንድ ጊዜ ለሆነ ትንሽ ለዜማ ለግጥም አጋጣሚ መጥቶ ያውቃል። ጎበዝ ልጅ፣ በጣም ጎበዝ ልጅ ነው። ከዛ እኔና ኩኩሱ ደግሞ አንድ ስራ ሰርተናል አንድ ላይ የቫለንታይን በጣም ትልቅ ስራ ኩኩ እሱ ከዛ እኔም የኔ ባንድ ሆኖ አብረን በጣም ቆንጆ ምሽት አሳልፈናል። ከካሴቱ በፊት ነው እሱ፣ ከዚህ ከአልበሙ በፊት ግን ኦልሬዲ እሱ ከአልበሙ በፊት በጣም ፌመስ ሆኗል። በዛ በባላገሩ ደግሞ ሾው ብቻ ሳይሆን ፌመስ ያው የመቻሉ ይችላል ነው በደንብ ምንም እሱ ምንም በጣም ትልቅ ጥያቄ ውስጥ የሚገባ ነገር አይደለም። አንድ ጊዜም ደግሞ ሐዋሳ እንደዚሁ አንድ ስራ ሰርተናል አብረን። እቺ ስማችሁን ጉዳይ ግን አንስታችኋል? ምንም እሱ አንድ የሚያስታውሰው ነገር አለ። እሱን ነው የነገረኝ። እኔ ልጆቼ ባለቤቴ ምናምን ሆነን እኔ ላሳድስ ፓስፖርት ለልጆቹም ለትንንሽ ሆነው ነው እነሱ ቆመዋል እና ሲጠራ ብድግ ብሏል። ዳዊት ጽጌ ሲባል እሱ ብድግ ብሏል። እሱ ገና ህፃን ልጅ ሆኖ ማለት ነው። ፓስፖርት ህፃን ልጅ ስል ገና 10ዎቹ ውስጥ ሆኖ ይመስለኛል ፓስፖርት አውጥቶ እንግዲህ በቃ መዝፈን እየጀመረ አረብ ሀገር ብዙ ጊዜ ስለሄደ ያን ፓስፖርት አውጥቶና እሷን ነግሮኛል። እሷ የምታስታውስ በጣም የምትታወስ ነገር ናት። እና ባለቤትና ልጆቼን ይዘህ እና አየሁና ዳዊት ጽጌ ነው ምናምን ብያለሁ። ከዛ በኋላ ስንጠራ እኔ ነኝ እንዴ ብሎ ተነስቷል። እሱም ለካ እሱ ተነስቶ እኔን ተጠርቼ ያው እንግዲህ እሱ ያኔ ያኛው ገና ያልታወቀው ዳዊት ጽጌ ነው። አዎ ሲያወራም ሰምቻለሁኝ። ከመቶ እዚህ ትምህርት ቤት ሲገባ ያጎቱ ስም ሆኖ ነው ጽጌ። የአባቴ ስም ዋናው የአባቴ የወላጅ አባቴ ስም ይሄ አይደለም፣ ትምህርት ቤት ሲያስመዘግበኝ በአጎቴ ስም ሆኖ ነው ጽጌ ሆኖ ብሎ ይላል። ግን ምክንያት አለው። ያው ምክንያቱ ትልቁ ምክንያት መጀመሪያም አይዶል ሲሄድ እንዲያውም አይዶል ላይ ሄዶ ተመዝግቦ ስሙን ይናገር የለ እንትና ሲል ዳግማዊ አሊ ቤዝ ጊታር ውስጥ ሴት አለ ምናምን አለ። ዳዊት ጽጌ ሲለው ስም ማን ነው አንተ ብሎ ያው ተወዳዳሪ ሆኖ ቀርቦ ማን ነው ስምህ ሲለው ዳዊት ጽጌ ሲል ጊታር የት አለ ምናምን ታዲያ ምናምን አለው። ዳግማዊ ነበረ ዳኞች ውስጥ ዳግማዊ አሊና ጊታር የት አለ አሉ። ያው አሁን እንግዲህ እሱ ደግሞ እንደዚህ አይነት በጣም ትልቅ ደረጃ ስለ ሀገር የሚያስጠራ ደረጃ ላይ ሆኖ እኔንም ትልቁ የትኛው ነው የሚባል አዲሶቹ ጄነሬሽን ያስተዋውቃል። በደንብ አስተዋወቀ እንጂ በጣም ያለ ክፍያ ያለ ማስታወቂያ ነው እንጂ በጣም ያስተዋወቀኝ። በጣም ነው ያስተዋወቀኝ። በጣም ሰርግ ስትሰራ እናትና አባቱን አጋብተ ልጆቹ ደግሞ አድገው ድጋሚ ልጆቹንም ደግሞ ሰርግ ሰራ። 28 አሁን 28 የእናትና አባት ልጆች አድገው 28 ልጆችን 28 አሁን የሚገርም የዛሬ 15 ቀን 29 ሊሆን ነበረ። እና በቃ በጣም ሃይማኖት ውስጥ ገብተው ልጆቹ የሚጋቡት ልጆች ሃይማኖት ውስጥ ያውቁታል። ይሄንን ኢንተርቪው ሲሰሙ ያው ስም አይጠቀስም እንጂ በቃ እናትና አባታቸው ለነሱ ዘፍነናል። እንዲያውም የዛ ጊዜ በአክሱማይት ጊዜ ነው። ኦፍ ኮርስ ያው አሁን 22 ዓመት እንደዚህ ነው ከአክሱማይት ከወጣው። ትልቋ ልጅ ስትዳር በቃ ያው የሃይማኖት ነገር መጣና አንድ ቀን ሲቀራው ደወለልኝ። በቃ እኔ ቅዳሜ እዛ ስካይላይት ነው መዘፍነው። እሁድ እኮ ነው ሂልተንም ሼራተንም አንተ የመጣህበት ሂልተንም ሼራተንም ኦፊስ ባር አሁን ያው ኦፊስ ባር እንትን ላይ ስለሆነ እድሳት ላይ ስለሆነ ሂልተንም ሼራተንም ነው እኮ መዘፍነው። አይደለም ቅዳሜ ስካይላይት ነኝ ግን ምናምን በቃ ዳዊትዬ በመሃል ላይ ያው ዲጄ አለ። ዲጄው መሃል የሆነ መተህ የሆነ ነገር እንኳን ደስ አላችሁ የሆነ ነገር ትላለህ ወይ በጣም አድጋ እሷ ምናምን አልኩኝ። ከዛ በቃ እንደዚህ እየተባባልን እያለን እነሱ በቃ ለካ የሃይማኖት ዲጄውን መክፈት ያለበት እንዲህ ነው ተባለና 29 ይሆን ነበር። ግን 29 አለመሆኑን ማከብረው በእምነት ክብር ስላለፈ እሱኛውን የበለጠ አከብራለሁ። መዘፈን የሚቻልበት አልሆነም እንጂ 29 ይሆን ነው የዛሬ 15 ቀን ነው። ይሆናል ከዚህ በኋላ 20 30 እያለ እድሜ ከሰጠን ይሆናል። ሌላ መቼስ ዳዊትን ካነሳን መዝሙረ ዳዊትን
ሳናነሳ እናልፍም። ልጄን ይሄ ክላሲክ የምንለውን ዘፈን ይሄ ዘመን አይሽሬ ነው። ወድሻለሁ በጣም ብዙ ሰው ሰርግ ላይ ይኸው ካሜራማናችን ይሄ ስንቴ የለቀቀልን እና በስድስተኛው ወሩ እንትንን አስቀይሯል፣ ግጥምን አስቀይሯል። ግጥሙን ሳልጨርሰው ነው እሱ ታሪክ ያው ሳልጨርሰው ገና እቺ በጣም የምትለዋን ፓርት ብቻ ሰርቼ ግን ያው የእናቱን እና የሱን ነገር ሷም ስዘፍንለት እንደዛ እያለች ስዘፍንለት ሳይ በቃ ያቺን ግጥም አልኳት። ያው ብዙ ቦታ ብያታለሁ እንዳልኩህ እኔ ባለቤቴን አሰማታለሁ ዘፈን እያልኩኝ ይሄ በጣም ቆንጆ ነው የሚሆነው ይሄ ዘፈን ብላኝ አሁን ቅርብ ቀን እንዲያውም አንድ ሬዲዮ ጣቢያ ላይ ይሄን ነገር ተናግሬዋለሁኝ እና በጣም ቆንጆ ነው የሚሆነው እና ይዘዋለች። ሙዚቃ ውስጥ የለችም ባለቤቴ፣ ሙዚቃ ሌላ የቢሮ ሰራተኛ ናት። ግን በቃ ማንጎራጎሩን ይዛው ያችን በጣም የምትለዋን ነገር እያለቻት እና ይኸው እያለችኝ ያው ታጥቦ ህፃን ልጅ ሲታሽ በኃይል የሚገርም አይነት መንፈራገጥ ዝም ብላ ታሸዋለች። አሁን ይሄ ትለኛለች እና ያሸችው ጀርባውን እየተገለየ ልክ ስትዘፍንለት በኃይል ይንፈራገጣል በኃይል እና ዘፈኑን ሰምቶት ነው። አዎ 6 ወር 7 ወር በቃ በጥቅምት ወር ነው 94 እሱ የተወለደው። የሚገርም እርግጠኛ ነኝ የካቲት መጋቢት ምናምን ውስጥ ይሄ ነገር እና በቃ ልክ እንደሱ ሲሆን በጣም እንደዛ ሲፈራገጥ ሳይ በቃ አያቺ ግጥም በአጋጣሚ መጣችልኝ ማለት ነው። እኔ ለራሴ መጻፍ እችላለሁ። በጣም ጊዜ አጥፍቼ ነው በጣም ተጨንቄ ነው። ጥሩ ገጣሚ አይደለሁም። ግን እንደ አዲስ የሚለው ግጥም እሱ ነው። እዛች ቦታ ላይ እንደ አዲስ ህፃን አራስ ጡት እንደሚጠባ ፍቅርሽ ተናፋቂ ልጅ ነው ሆድ ሲያባባ ልጅማ እያደር ሲያድግ አፈቶ ያወራል ትልቁ መውደድሽ ገና ይኮላተፋል የሚለው ያው በቃ ተጨመረበት እሱ ገባበት። ያው የሱንና የሷን ግንኙነት ዘፈኑን ሳረጋው እንግዲህ እግዚአብሔር ስም ይሁን ሲል ተወዳጅ ሙዚቃ ስም ይሁን ሲል እኔ አንዳንድ ሰው አሁን በሆነ ጊዜ ልጆች ናቸው ይሉኛል። ዛ ሚውዚክ ቪዲዮ ላይ አይደሉም የኔማ ልጆች ትልልቅ ናቸው እኮ አሁን እላለሁ። ልጆቼም አይደሉም። እሷም የፊልም አክትረስ ናት ልጅቷ ትንሽ ልጅ። እሷም ራሷ ልጄ የምትሆን ናት። ያኔ ዳይሬክተሩ በነገራችን ላይ እሱን ዳይሬክት ያደረገው ይህንን ክብር ለቴዲ ሴባስቶፖል መስጠት ፈልጋለሁ። ቴድሮስ ተሾመ እሱ ነው እንዲሰራልኝ ያደረገልኝ። ግን ሚኪ የሚባል ሚካኤል ሉል ሰገድ የሚባል ማሙሽ የሚባል ያሳደግኩት እንዲያውም የሚቀጥለው ቤት ውስጥ ተወልዶ ያደገ ስጋ ማለት ነው። ለኔ ያክስቴ ቤት ውስጥ የተወለደ ልጅ ነው። ያክስቴ ልጅ የልጅ ልጅ ነው እሱ የሚባለው። አሁን አሜሪካን ሀገር ኒውዮርክ ነው የሚኖረው። ብዙ ፊልሞች ምናምን ዳይሬክት ያደረገ ነው። ጎበዝ አስተማሪም ነበር። የማይክሮሊንክ አስተማሪ ሁሉ የብዙ ሚኒስትሮች ምናምን አስተማሪ ነበር። ሚኪ ሉል ሰገድ ማለት የማትበላው ወፍ የሚባል ፊልም ሰርቼ እሱ ላይ ፊልሙ ላይ እኔ ያለሁበት በነገራችን ላይ አክተር ፊልሙ በትወና አሁንም እኔ አለማይ ሼቴና አንተ አለማይ ሼቴም በነገራችን ላይ ፊልሙ ላይ ተውኗል። እኔ ፊልም ሰርቻለሁ። አሁንም ያሰራኝ ካለ እችላለሁ በደንብ መስራት። እየሰሙ ነው። መፈንቅለ ሴቶች የሚል እሱን ሁሉ የሰራ ልጅ ማለት ነው። ሚካኤል ዶክሌ ደረጃ ሁሉ ነበረበት እሱ መፈንቅለ ሴቶች የሚል ደረጃ ማን የኔ ሚካኤል ሉል ሰገድ ሚኪ ማሙሽ ነው የምለው። መፈንቅለ ሴቶች እሱ ነበር ዳይሬክተሩ። የዚህ በጣም ነው የምወድሽ እሱን ያነሳሁበት ምክንያት በዚህ ነው። እና ያው የዛ ዘፈን እንግዲህ ስም አንዴ ስም ይሁን ሲባል ያው እችን ስም አግኝቼ እኔ ብዙ የምወዳቸው ዘፈኖች የምወዳቸው ሌሎችም ሰዎች የሚወዱልኝ ዘፈኖች አሉ። የሰርጉ ዘፈን ታምሪያለሽ የሚለውም ይሄ ንገሪኝ የአገሬ ልጅ የሚለው አራዳ ልጆች ያው ይሄ ሀሁ የሚለው ቅድም ያልኩህ ለዘፋኞቹ የተዘፈነው ዘፈን እኔ ካላንቺ አልኖርም የሚለው የህልሜ ጓደኛ እነኚህ ጥሩ ዘፈኖች ናቸው በጣም። ግን ይሄ በቃ ከጉልበት ከአቅም በላይ የሆነ ፈንቅል ወጣ ትልቅ ሆኖ እንትን አለ። ያው እንግዲህ ያው 16 ፍቅሩም እኮ ዲቴይል ስለሆነ ማለት ፍቅርን በደንብ ገልጸህበታል። ላይ ይሄ ላይ የተሄደ አይደለም። በደንብ
ደምቱ እንደተሰራ ያስታውቃል። ለዛ ይመስለኛል እንግዲህ በሙሉ የእሱ ፈቃድ ሆነና ብዬ ነው የሚጨርሰው። ምንም ሌላ ነገር አይደለም። በቃ የፈጣሪ ፈቃድ ሆነና ምክንያቱም አጀማመራየ ዳይቨርት ሲያደርግ የቆየ ሰው ከባድ እኮ ነው። አሁን አንተ እስካሁን የማታውቀው አንድ ታሪክ ልንገርህ። ኪቦርድ ተጫውቼ ያለው ኪነት ውስጥ ከፍተኛ ኪነት ውስጥ ኪቦርዲስት ሆኜ ነበር የጀመርኩት። ኢሲኤ ውስጥ ራሱ ያልኩ ሁለተኛው ባንድ ኪቦርዲስት። ከዛ እኔ እንደፈለግኩ ይሆንኩ ምናምን ካልሆነ ብዬ ነው ቤዝ ጊታር ውስጥ ገብቼ ያው ቤዙን ኦልሞስት ከዜሮ የጀመርኩት። ኪቦርዲስት፣ ቤዝ ጊታሪስት፣ ከዛ ቤዝ ጊታር እየተጫወቱ ኳየር ምናምን መስራት፣ ከዛ ቤዝ ጊታር እየተጫወቱ ሙሉ ዘፈን መዝፈን፣ ከዛ በኋላ ስለ ሳውንድ እችላለሁ ምናምን እሱም ውስጥ ገባሁበት። ከዛ በኋላ ግጥም ገጣሚ፣ ዜማ ደራሽ ሆኜ ዛሬ እዚህ ስቱዲዮ ደረጃ አሁን ራሴ አሬንጅ አድርጌ ልሰራ እችላለሁ ብዬ እምል የራሴን አቅም ያክል እስከምልበት ድረስ ብዙ ጊዜ ሲገለበጥ የቆየሁ ሰው ነኝና እኔ ስጀምር እንትን ብዬ የጀመርኩ ሰው ስላልሆንኩኝ ይሄንን ዘፈን የዚህ ዘፈን ጨዋታ ነው ይሄን የሚያመጣው ስላልሆንኩኝ ይሄ ዘፈን በቃ ዘፋኝ ነው አስባለኝ። ገባ ዘፋኝ እኮ ነው ምናምን አስባለሁ። አንዳንዴ ስቴጅ ላይ ሰው ሲያየኝ በጣም አሪፍ። አሁን አንተ ስቴጅ ላይ ስታይ ስንት ሙዚቃ ነው? ወደ 18 ሙዚቃ ቻይንኛ ሁሉ ዘፈን ሰምቻለሁ። ስዋሊ እና ሬጌ እሱኛውን ነገር እንግዲህ እንትን ዲጄው ባንድ ነው የሚባለው የኛ። እንዲያውም በቀደም ስካይላይት የሆነ ነገር እንትን ብሎ ተርኪሽ ዘፈን አዘፍኑም እንዴ ምናምን ብሎ ተርኪሽ ልክ ስንዘፈን ከዛ ህንድ ደግሞ የሆነ ህንዳዊ ደግሞ ህንድኛ ምናምን ይሄ ባንዱ ዳዊት ባንድ ነው ምናምን አለኝ አንዱ። አዎ ዳዊት ባንድ ነው የሚባለው። ዳዊት እኔ ነኝ በራስ ስም አዎ ዳዊት ባንድ ነው የሚባለው ብዬ ስለው አይ ዲጄው ባንድ ይሻላል እንጂ አለ። እንደ ዲጄ ነው መዘፍኑት፣ ሴቶቹ ማይዘፍኑት ነገር የለም ምናምን በቃ በዚህ ላይ ባንዱም ሌላ አይነት ነው አሉኝ። ያው በቃ የራሳችን በትንሹ 18 አይነት ሙዚቃ መድረክ ላይ ሳትወርድ ዘፈን አይቻለሁ፣ ቻይንኛ ጭምር። ቻይንኛውንም ነው ያው ገርሞኛል በጣም። በቃ እችለዋለሁ ካልክ ትችለዋለህ እኮ ምን በቃ አሁን ዛሬ ቀላል ነው ዘመኑ አይደለ? ዘመኑ ቀላል ነው። እንደውም ደስ ብሏቸው ቻይኖች ለኛም ተዘፈነልን ብለው መቶ ከፍለፊት ዛሬ ዘመኑ ቀላል ነው። ገባ ምንድነው ደስ የሚለው ፓርት የምንድነው ስሙ ይሄንን ብለህ ስትከፍተው ዛ ኢንተርኔቱ የሰጠን ትልቅ ነገር ግጥሙን በእንደዚህ ያርግልኝ ዘፈኑን ወድጄዋለሁ ብለህ ስትጽፍ ገባ የፍቅር ዘፈን የምናምን ያለ መጣላት ያለ ምናምን መሆኑን አውቀህ በጣም የታወቀ ዘፈን መሆኑን አውቀህ ስትዘፍንላቸው በቃ ልክ ቻይንኛው አሁን የዛለስ ዘፈን የሰማው እንደ ህዝብ መዝሙር የሚወዱት ነው አይደለ? እኛ ጋር በጣም ደስ ብሏቸው ነበር ሲያዩ። እና ያው ሙከራ ነው በቃ 68 ሙዚቃዎች አሉ አሁን ተሰርቶ ያለው ወደ 68 አዎ 67 በደንብ ያለቀ። ግን ምን ልታረጋቸው ነው እነሱ? ስንት አልበም ይወጣቸው? ከጨከንክ አራት አልበም ይሆናል። ግን አሁን አንዳንድ እያልኩ ማውጣት እነኛ ልጆች አሁን ፕሮዲዩስ እያደረጉን በደንብ እየተከታተሉኝ ነው። የማይሆነውን የሚሆነው እንደዚህ እያሉ ይሄኛው ጥሩ ነው እንደዚህ እያሉ እና በሙሉ ያው ግጥሙም ዜማውም የኔ ነው ይሄ ሁሉና ለምንድን ነው እስካሁን ያላወጣው ውስጥ ላይ መልስ የለኝም። ያለ ደካማ ጎን ሰው አይፈጠርም። የመጨረሻ ትልቅ ደካማ ጎን እሱ ነው። በተለይ እንደዚህ አይነት ስቱዲዮ እያለኝ ብዙ ሰዓት ሙዚቃ ላይ ያጠፋው ስንፍና አትለው ምናምን አንድ ሳታስበው እንትን። አሁን ግን በቃ ሰው በጣም የሚፈልግበት ልጆችም ትልልቅ ሆነው አድገው ትንሿም ልጅ ዲግሪዋን ይዛ እንዲያውም ዲዮል ሜጀር ሆና ነው የጨረሰችው። ትልቁም ማስተርሱን ሰርቶ አሁን እየጨረሰ ነውና እነሱም እንደዚህ መድረሳቸውን ሳይ አሁን እንግዲህ ምን ነበር የቅድሙ የጉርምስናው ቋንቋ እንደገና ለፈና ዳግም ፍንዳታ የሚባል ሰምተህ ታውቃለህ? እንዴት ነው ምናምን ዳግም ፍንዳታ ነው ብሎኛል አንዱ ስቴጅ ላይ በጣም ከልጆቹ ጋር እየጨፈርን ስንዘፍን ዳዊት ጽጌ ኧረ ተው ወገብ ይሰበርና ነው ወይስ ዳግም ፈነዳ ምናምን አለኝ። እና ያው ሰራለሁ ብዬ አቀርባለሁ ብዬ አስባለሁ በሚቀጥሉት ጊዜያቶች ቶሎ ጨርሼ በአልበምም ደረጃ ባይሆን እንደዚህ ኢፒ በሚሉት 5 ሙዚቃ ምናምን እያረኩ አወጣለሁ ብዬ አስባለሁ። እንግዲህ እግዚአብሔር ያውቃል። ዳዊት ትለያለች እቺ ጊታር ደግሞ አይቻትም አላቅ ሌላ ሰው ጋር
ምናልባት ስንት ዓመት ሆናት? እንዴት ገዛሃት? ምንስ እየሰራህባት ነው? ያውስ እቺ በጣም አሁን ባለፈው ህዳር የሚቀጥለው ህዳር ወይም ያለፈው ህዳር 2018 35 ዓመት ሆናት። እቺ ጊታር እኔ ጋር በ83 ህዳር ወር ነው የተገዛችው ከአሜሪካን ሀገር ከኒውዮርክ ነው የተገዛችው። ለፋይፍ ይሄ ባለ 5 ገመድ ቤዝ ጊታር ገና እየመጡ ያሉበት ጊዜ ላይ ነው። ከዛ አመት ከትንሽ አመታት ነው ከዛ በፊት ከወጣ ብዙ ጊዜ የቤዝ ጊታር ስታንዳርዱ በ4 ስትሪንግ ነበር። አሁን 6-7 የሚያደርጉ አሁን አለ 5 ስትሪንግ። ለዚህ ሀገር ባልሳሳት የመጀመሪያ 5 ስትሪንግ ቤዝ ጊታር ናት። የዛሬ 35 አመት ስትመጣ እኔው ነኝ የገዛኋት ያኔ። በነገራችን ላይ በጣም ማክበር ማመሰግናቸው እህቶች አሉኝ። ከዛ ውስጥ ወይዘሮ ቤተልሔም ጽጌና ወይዘሮ አምሳለ ጽጌን ማንሳት ፈልጋለሁ። አንደኛዋ እህቴ ወይዘሮ ቤተልሔም ናት የገዛችልኝ ይሄንን ቤዝ ጊታር ከኒውዮርክ። ያው እንደምታያት ኔክለስ ናት። የዛ ጊዜ ያልተለመደ ነው የሚቃኘው ከዚህ ጋር ይሄ ቤዝ ጊታር አሁን 35 አመት አልፏት እንግዲህ 36 አንድ ጎልማሳ ሆናለች። እና ቤዝ ጊታር በነገራችን ላይ የሚዘፈንበት የዘፈን ማጀቢያ ነው። ብዙ ኢትዮጵያዊ የቤዝ ጊታርን ድምጽ ለይቶ የሚሰማባቸው አጋጣሚዎች አሉ ከትልልቆቹ ድምጻውያኖች። እንዲሁ ለማስታወስ ብዙ ሰው የሚያውቀው አሁን ለምሳሌ ነፍሱን ይማረውና የሙሉቀን መለሰ ከዳህላክ ባንድ ጋር የተሰራ በጣም ትልቅ ዘፈን ብዙ ሰው የሚወደው ዘፈን እንግዲህ እሱ ደግሞ ከ45 አመት በላይ ያለው አንተም ተወደዋል። እሱን አሁን ለምሳሌ ይሄ አሁን ገባ። ይሄ አሁን የሙሉቀን ናኑ ናኑ ነው የሚለው ዘፈን በጣም ትልቅ ነገር ሆኖ ዘፈኑ ላይ ባንድ ውስጥ የምትሰማው ነገር ማለት ነው። የቤዝ ጊታር ነገር እንግዲህ እንደዚህ ያው ከዛ እንደማት ብዙ የአሪፍ ቤዝ ጊታሪስቶች ብዙ ሰዎች የሚያስታውሱት ነገር አለ። እንደዚሁ ይሄንን እናስታውስ ብዬ ነው። ቤዝ ጊታሬ እንግዲህ ያው እነኚህ ነገሮች እየሰራች አብራኛለች። አሁን ደግሞ ስቱዲዮ ውስጥ ያቺ ቆራጧ ጊታር ቅርስነት ተቀምጣለች። ወሬ እየሰራች ነው። አሁንም ትሰራለች ስቱዲዮ ውስጥ። አሁንም ቀርጸው በዚህ ነው መቀርጻቸው ነገሮች ሲኖሩ እሷ እንደዛ ነው ማለት ነው። እየተቀለልን ስንሄድ አንድ ሰው ምናልባት ኮሜዲያን ምትኩ ፈንቴ አንድ ጥያቄ ጠይቅልኝ ብሎኛል። ሁሌ ዳዊት እጁን ይዘረጋል ያን ጊታር እሱንም ነገር ለምንድን ነው ይኸውልህ በጣም ወደታች ቤዝ ጊታሬ ላይ አሳይሃለሁ እንዴት በጣም ወደታች አድርጌ ነው ሚይዘው። ቤዝ ጊታሩ በጣም የሚመቸው ወደ ላይ ከፍ አድርገህ እንደዚህ ስትጫወት ነው። ቤዝ ሳላስበው ነው ወደታች። እነኚህ የሮክ ባንዶቹ ናቸው መሰለኝ። እኔ የሮክ ሙዚቃ ብዙ ሰምቼ አይደለም ወይም አይቼ አይደለም፣ ሳላስበው ወደታች ወደድኩት ታች ጋር መሆኑ። የዛን ጊዜ ኮቱ ጊታሩን ክሩን ስትሪንጉን የመንካት ነገር አለው። ሸሚዙ ቁልፉም ተቆልፏል። ያኛው ሰብሰብ ስታረገው ይሄንንም መሰብሰብ አይደለም ቀለሙ የተለዋወጠ ነገር ከሆነ ያኛው ወደ ላይ ወጣና ያቺ ከታች ትታያለች። እና ለካ ስታይል መስሎታል ሰው። ለስታይል ነገር በቃ ሁሉ ሰው ይላል። ለምንድነው ይሄ ሚዜ ሁሉ አይተናል። ዳዊት ሚዜ የዳዊት ጽጌ ስታይል ምናምን ተብሎ ሚዜዎቹ ቀኝ እጃቸውን ሰብስበው እንደዚህ እያሉ የሚገርም ነው። እና ያው እንግዲህ አንድ ነገር ስም ይሆንህ ካሉ እንደዛ ምን ይደረጋል። እዚህ ቤት ያልመጣ እና ሙዚቃ ያልተሰራለት ድምጻዊ የለም። እዚህ ስቱዲዮ ውስጥ ብዙ ሰዎች ይመጣሉ። እነማን መጥተዋል? ብዙ ሰው መጥቷል። በስቱዲዮ በሪኮርዲንግ ደረጃ ሳይሆን በመለማመድ እዚህ ነው ለመለማመድ እዚህ ቤት በጣም ባንድ የራሱ መለማመጃ ቤት ሳይኖረው መለማመጃ ቤት የነበረን እኛ ነን። እኛና ዛይን ባንዶቹም የነሱ ነበራቸው የራሳቸውና ይሄ ቤት በሚገርም ሁኔታ አሁን ሌላ ትንሽ ሰፋ አድርገነዋል። ቤቱ ሲቀያየር ከ95 መጨረሻ አካባቢ ጀምሮ እንደ ስቶር እቃ ብቻ ያው ለሰርግ ሲወጣ ምናምን ለሚሄድበት ተደረገና ለምን አንለማመድ ባንድ መለማመድ። ከዛ በቃ ደንበኛ ቢዝነስ ሆኖ ነበር። አንዳንድ ጊዜ 5 ባንድ በቀን ይለማመድ ነበር። በነገራችን ላይ ቴዲዚ ተለማምዷል፣
ቴዲ አፍሮ አስቴር አወቀ ተለማምዳለች። ህብስት ጥሩነህ ህብስት መታለች መለማመድ የባንድ አመልማል ብዙ ጊዜ ፍቅር አዲስ ኩኩ ብዙ ጊዜ አሰፉ አልደረሰችም። አለማየሁ እሸቴ ነዋይ ኤፍሬም ነው ያልመጣው። እዚህ ኤፍሬም አልመጣም። ኤፍሬም አልመጣም። ፀሐዬ ብዙ ጊዜ መጥቷል። ከዛ በኋላ በሙሉ በቃ እነ ሸዋንዳኝ እነ ነብሱን ይማረው እነ ታምራት እነ ጥበበ ወርቅዬ እነ ወንድሙ ጅራ ምናምን እነሱ በሙሉ በቃ ሴቶቹም እነ አበባ ደሳለኝ ሁሉ መጥተዋል እዚህ በቃ በሙሉ። ያቺም ልጅ ማናት በጣም መወዳት ሚካያ የምትባለው ሚካያ በኃይሉ እሷም ዘሪቱም እዚህ ቤት ማሪ ብራዘርስ እንዲያውም ማሪ ብራዘርስ የሚባሉ ባንዶች የሆነ ጊዜ ማሪ ብራዘርስ ሳይፈጠር ዳዊት ባንድ ሆነው ነበር። እነሱ የዳዊት ባንድ ሆነው ነበር ለሆነ ወራቶች አንድ 5 ወር አካባቢ ከኔ ጋር ነበር በጣም ብዙ ስራ የሚሰሩት እና ከማሪ ብራዘርስ በፊት እነሱም እዚህ ቤት በጣም እነሱ እንዲያውም በጣም ብዙ ጊዜ ለማመዱ ነበር እዚህ። አሁን አልመቻለ የኛ ባንድ ብቻ ነው የሚለማመድበት። ለነገሩ አሁን ደግሞ ከተማ ውስጥ ብዙ የመለማመጃ ቦታ አለ። ያው ያለቀ ብዙ እየሰፋ ሲመጣ ማለት ነው። ድሮ ቅድም እንዳልኩ ሂልተን ሆቴል ብቻ ነበር ኢትዮጵያ ውስጥ ያለው በ80 ዓመተ ምህረት ኤሪትሪያን ጨምሮ ስልህ አሁን 5 ስታር ሆቴል እዛ ጋር ሀያት ሬጀንሲ እዚህ ጋር ካፒታል ሆቴል እዛ ጋር ኢንተር ላግዠሪ እዛ ጋር ምናምን እያልክ እንደማአት በስቷል። 5 ስታር ሆቴል እስከነጭራሹ ደግሞ ስካይላይት ደግሞ 7 ስታር ሼራተን ላግዠሪ ኮሌክሽን እንዲያውም ከአፍሪካ አንደኛ የሆነ ሆቴል ሁሉ አለን እኛ እንግዲህ ስካይላይት ሆቴል እና አሁን ገባ የምትሄድበት ቦታ ይበዛል ማለት አማራጭ ሲበዛ እንደማለት ነው። እና ያኔ ሳይኖር ግን ደንበኛ ንግድ በቃ በጣም ጥሩ ስራ ሆኖ ብዙ ሰርተንበታል። ያው አንዴ ባንድ ሲመጣ 350 ብር ነበር ለ2 ሰዓት የሚከፈለው። ይሄ እንግዲህ 20 ምናምን ዓመት አሁን 3000 ብርም የሚገኝ አይመስለኝም ለመለማመጃ እኛ ብቻ የራሳችን ብቻ ስለምንለማመድበት ነው። እና ያው በመለማመድ ስቱዲዮ ውስጥ ሚክሲንግ እና ማስተሪንግ ምናምን ይሰራል። ብዙ ከዚህ ስቱዲዮ ውስጥ ወጥቶ ሌላ አይነት ሌላ የምንሰራው ነገር አለ። ከዚህ ሀገር ውጭ ሀገር የሚላኩ ሙዚቃዎች አሉ። ውጭ ሀገር ለግለሰቦች የሚላኩ ሙዚቃዎች እንደሱ ይሰራበታል እንጂ ህዝብ ላይ የደረሰ በሙዚቃ በሪኮርዲንግ ደረጃ የተሰራ ነገር ብዙ የለም። እዚህ ያው እኔ አሁንም ማወጣውና ያያቸው ሴቶች ልጆች በጣም ብዙ ተስፋ መጥለባቸው ልጆች አሉ። 12 ልጆች ናቸው አሁን ያሉት 12 ሴቶች ባንድ ውስጥ እና እነኚህ ናቸው እንግዲህ እነሱ ደግሞ የሚቀረጹትን እና የሚያወጡትን ዘፈን እናስባለን። የዳዊት ባንድ ትሩፋት እንበል ወይም የዳዊት ባንድ አበባዎች ብለን እግዚአብሔር ከፈቀደ እነሱን ደግሞ እናወጣለን ብለን እናስባለን። ያው እግዚአብሔር ይፈጽማል እኛ እናስባለን። ከዛ ሁሉ ግን በፊት የቆየህበት ምናምን እንዳትለኝ እኔ ያው ሁሉ ጊዜ ስራ ላይ ነኝ ያለሁት ሆቴሎቹ ጋር ብዙ እንትንም ባልል እግዚአብሔር ከፈቀደ አዲሱን ነገር ደግሞ ይዘን እንገናኝ ይሆናል። በጣም ደስ ይላል። በጣም ነው ማከብረው። እግዚአብሔር ይስጥልኝ ካስሽ በጣም ስንጠቀልል ምን እንበል ሀሌታ ቴሌቪዥን ከጎረምሳው ወንድማችን ከልጃችን እንበል እንጂ እናንተ ከልጃችን አንተ አይደለም ከልጃችን ከልጄ እዚህ ካሜራው ላይ ካለው ጀምሮ የቴሌቪዥኑ መላው ከማኔጅመንቱ ከዋናዎቹ ከኃላፊዎቹ ጀምሮ እዛ ያሉትን በሙሉ ክሩውን ኤዲቲንግ ላይ የምትሰሩልንን ወደ አየር አውጥታችሁ ደግሞ ለህዝብ ላቀረባችሁኝ በጣም ትልቅ አክብሮት መስጠት ፈልጋለሁ። እግዚአብሔር ያክብርልኝ። በዳዊት ባንድ ውስጥ ያለውን ሰው በሙሉ እንዳቀረባችሁ ነው። መቼም ያው እኔ እነሱ ነኝ ብዬ ባልልም ለኛ ነው ትልቁ ማስታወቂያ ያለው። ያው በአሁኑ ጊዜ እንግዲህ ማስታወቂያ አይሆንብኝ የምንገኝበትን ቦታ መናገር ስላለብን በዚህ በ2018 ወር ውስጥ አመቱ በሚያልቅበት ወር ውስጥ ያለነው እንግዲህ አርብና ቅዳሜ ኢንተር ላግዠሪ እና ስካይላይት፣ እሁድ ደግሞ ሂልተን እና ሼራተን ነን። አሁን ሼራተን በእድሳት ላይ ነው ያለው። ከዛ ሌላ ባንዱን የምትፈልጉ ሁሉ ሀሌታ ቲቪ ስትደውሉ ታገኙናላችሁ።
እንግዲህ መቼም ተናግሮ ማስታወቂያ ሳይሰራ አይኬድም ብዬ ለዚህ ትከፍላለህ ማስታወቂያ እያልን ነው ለዚህ ትከፍላለህ እንዳልባል ከፍላለሁኝ እና አይ ደስ ይላል በጣም ደስ ብሎኛል እግዚአብሔር ይስጥልኝ ጥሩ ጊዜ ነበረን እንግዲህ ደግሞ ሌላውን ያው ስቱዲዮንም አይታችሁታል ያለውንም ነገር የተወለድኩበት ቤት ሆኖ ያው አንጋፋ ወተት ዛች ጋር ያለችው ነው ወተት ላማን የጠጣሁበት ቤት ዶሮ ያረባሁበት ቤት ነው አሁን ዛሬ የሚገርም ነው ለማስታወሻ ነው እኛም የመጣ ነው እንግዲህ ከ3 አመት ጀምሮ የ3 አመት ልጅ ወደ 4 አመት እየተካሄደ የጀመረ ነገር ያለፉትን 50 ምናምን አመቶች እንግዲህ ሙዚቃ ብቻ ሳስብ ሳልም ሰመኝ ሳረግ ስጥር የኖርኩ ያው እዚህ አድርሶኛል ከዚህ ወዲያ ደግሞ የፈቀደውን እሱ እኔም እንደማስበው እንደምመኘው እሱ ደግሞ እንደሚፈቅደው እንቀጥላለን ማለት ነው እንደዚህ ነው በጣም እናመሰግናለን ክብራን የሀሌታ ቴሌቪዥን ተከታታዮቻችን አዲስ አበባ መገናኛ ሾላ ሚካኤል ጸበል ጋር የሚገኘው ዳዊት ጽጌ ተወልዶ ያደገበት ቤት ውስጥ ስቱዲዮ እንገኛለን ቆይታችን ይሄን ይመስል ነበር አብራችሁን ስለነበራችሁ ስለተከታተላችሁን እጅግ በጣም እናመሰግናለን በሌላ ጊዜ በሌላ እንግዳ እንገናኝ ካሳሁን ተስፋዬ ነበር